በተአምር የሰው ልጅ ድህነት ከክርስቶስ ውጪ ማንም ጋር የለም። ማንም ጋር የለም። መድኃኒቴን የያዘችልኝ የመድኃኒቴን እናት ግን አመሰግናለሁ የሚገባትን ክብር በተግባር ነው፣ በአፍ አይደለም፣ በተግባር ሰጣታለሁ። ገብቷል? ስለዚህ የማርያም ጠላት ማለት እሷ ስትመሰገን የሚናደድ ማለት ነው። የሚናደድ የማርያም ጠላት ማለት ኢየሱስ ክርስቶስ ማርያምን ከሚመለከትበት አውድ ውጪ መመልከት ማለት ነው። ኢየሱስ ክርስቶስ ለሱ እናት ናት፣ ለእኛም እናት ናት። ለዮሐንስ በመስቀል ጋር ይኸው እናትህ ይተዋት ተብላለች፣ ለእኛ እናታችን ናት። እንደውም እኔ ከእናቴም ከአባቴም ከሁሉም በላይ በምድር ከሰው ልጅ እንደ ማርያም የሚቀርበኝ ሰው የለም፣ ማንም ሰው። ቴንኪው። ካነሰ ደግሞ በኋላ ትቀጥልበታለህ። ከመጨረሻው ልጀምር። አሁን ያልከው ላይ ስለምትወዳት ቴንኪው፣ እግዚአብሔር ይባርክህ። እኛም እንወዳታለን፣ የጌታችን እናት። ግን ስለምወዳት የሚገባትን ክብር በተግባር እሰጣታለሁ አልከን። ለምሳሌ በተግባር ስትሰጣት ምን እያደረግህ ነው የምትሰጣት? በተግባር የምትገልጠው የክብር ስግደት እሰግድላታለሁ። የክብር ቴንኪው። እንደዚህ የክብር ስግደት ትሰግድላታለህ። ሌላስ በተግባር የምታደርገው? በዝማሬ አመሰግናታለሁ። በዝማሬ አመሰግናታለሁ። ሌላስ? አመሰግናታለሁ። እሺ። ክርስቶስን ሳስብ ሁሌ አስባታለሁ። ክርስቶስን ባሰብኩ ቁጥር አስባታለሁ። በተግባር ነው ያልከው። ተግባር ነው ያልከው፣ ማሰብ አይደለም። ተግባር እኮ ተግባር ነው እኮ ይሄ ክርስቶስን ማሰብ የተግባር። አዎ ክርስቶስን ሳስብ የሚደረግ ነው። አሁን ስግደቱ ተግባር ነው፣ በአካል እንቅስቃሴ ማለት ነው። ዝማሬውም ተግባር ነው። እያሸበሸብክ እየዘመርክ እየዘለልክ እያጨብጨብክ ነው። በተግባር የተግባር ብለህ ስላልክ ተግባር ብሎ የሚለውን ያሰመርኩት። ሌላም ታደርግላታለህ። በዝማሬ ታመሰግናታለህ። የክብር ስግደት ትሰግድላታለህ። ሌላስ? አሁን ብዙ ልጠቅስልህ ማልችለው በጣም ብዙ ያላስታወስኳቸውን ክብሯን የሚገልጹ እሷ ብጽዕት እንደሆነች ሪኮግናይዝ የሚያደርጉ ተግባራትን በሙላ አደርግላታለሁ። ለዛም ክብር ከበቃው ነው። እኔ እሷን ሊያክብር የሚችል ተግባራትን በሙሉ ታደርጋለህ። በሙሉ። እሺ ኦኬ። ተግባር እዚህ ጋር ይግባ። አደርግላታለሁ ብለናል። ኦኬ አደርግላታለሁ ብለሃል። ማን አድርጉ ብሎ ስላለ ነው የምታደርገው? መጽሐፉ ስለሚል ነው። መጽሐፉ ስለሚል ነው። የቱ ጋር ነው መጽሐፉ? በተግባር ለሷ አድርጉላት። በቃ ቅድም ነገርኩ እኮ። ለምሳሌ ኤልሳቤጥ እኔ ቤት ስለ ኤልሳቤጥ አይደለም፣ ለማርያም ይሄንን ሁሉ አድርጉ፣ ስገዱላት፣ ዘምሩላት፣ ለእሷ ሊደረግ የሚችለው ነገር ሁሉ በተግባር አድርጉላት ብሎ ያለው የቱ ጋር ነው ያገኘው? መጽሐፉ ይላል ብለኛል። ብጽዕት ይለዋል። ቅድም የጠቀስኩልህ ጠቃለሁ። ትውልድ ሁሉ ብጽዕት ይለኛል። ብጽዕት ይለኛል ማለት ዘምሩላት ማለት ነው እንዴ? ብጽዕት ይለኛል ማለት ስገዱላት ማለት ነው። ነው እኮ ባይዘዌ አንድ ነገር በቃ ጽፌ እልሃለሁ። ሉቃስ 1:46 ማለት ነው። ትውልድ ሁሉ ብጽዕት ይሉኛል ብሎ የሚለው ጽፌ እልሃለሁ ማለት ነው። እሺ እናንተ ግን ማርያምን እንወዳታለን ትላላችሁ፣ በተግባር ግን አትፈጽሙትም፣ በተግባር ግን አታደርጉትም። በተግባር ዜሮ ናችሁ ነው ያልከን። ሶሪ 48 ቴንኪው ቴድዬ። ከ46 ጀምሮ እያያዛል እየናከሽ። በተግባር ግን ምንድነው? ማርያምን እንወዳታለን ትላላችሁ፣ በተግባር ግን አትገልጹትም አልከን። አንተ እያደረግከው ያለውን ተግባር ይሄን ነው ስናደርግ ነው አይደል? በተግባር ፈጸምንም የሚያስብለው አይደል? አዎ ነው። ከዚህ ውጭ ሌላ ተግባር የለም። ብዙ አለ። ግን እኔ አሁን ለምሳሌ አንድ ጥያቄ ልጠይቅህ እንዲሄድልኝ ማለት ጥሩ ነው የሰጠህ ማብራሪያ። ጌታን ትወደዋለህ? አዎ እንጠረጥራለሁ።
እሺ መውደድህን በምን እንደምትገልጽለት? በአምልኮ አይደል? እሰግድለታለሁ። ለምሳሌ በተግባር ነው ባይዘዌ ጌታ ለራሱ በጣም ይቅርታ አሁን ስናገር እሰጥሃለሁ። እኔ ጥያቄ እየጠየኩህ በአምልኮ ጌታን ስትወድ መውደድህን በመጽሐፍ ቅዱስ ላይ እሱ ለምሳሌ የሚወደኝ ምን ያደርጋል ነው ብሎ ያለው? የሚወደኝ ምን ያደርጋል ነው ብሎ ያለው? ትእዛዜን ያክብር ነው። ትእዛዜን ያክብር። ጌታን መውደድ የሚወድ ሰው የሚወደኝ ምንድን ነው ያለው? ያድርግ ያለው ትእዛዙን ያክብር ነው። ኦኬ የቱ ጋር እንደዚህ የተጻፈው? መጽሐፍ ቅዱስ ላይ ነው። ኦኬ ትእዛዜን ይጠብቃል ያለው ማለት ዮሐንስ 14:15 ላይ ማለት ነው። ኦኬ ማርያምን ትወዳታለህ? ምን ጥርጥር አለው? ኧረ በእግዚአብሔር እንደዚህ ልጠይቀኝ ራሱ አይገባም። ጌታን ትወዳዋለህ ብዬ ስልህ እንደጠይቀኝ ማን እንደጠይቁ ልክ እንደመለስክልኝ ማርያምን ትወዳታለህ? አዎ ልክ እንደ ጌታ ስትወዳት ምኗን ነው የምታከብርላት? ማርያምን ትወዳታለህ? አመሰግናታለሁ። እሺ አመሰግናታለሁ። በክብር ስግደት እሰግድላታለሁ። እሺ እንደዚህ ብዬ ልጠይቅህ፣ ማርያምን ትወዳታለህ? አዎ ብለኸኛል። የማርያምን ምክር ትሰማለህ? የማርያምን ምክር ትሰማለህ? አዎ እሰማለሁ። ምክር ትሰማለህ? አዎ። ኦኬ ምክሯንስ ትፈጽማለህ? አዎ። ፈጽመሃል እስከ ዛሬ? ያው ታውቃለህ መቼም የሰው ልጆች ነን። እንደ እግዚአብሔር ሐሳብ እንኳን አንመላለስም፣ እንኳን እንደ ማርያም ሐሳብ እኮ። ምክሯን የፈጸምከው አለ? ፈጽም ደስ ይለኛል እንጂ አልፈጸምክም እስካሁን ድረስ። አዎ ምክሯን ትፈጽማለህ ብዬ ስለ አዎ አለኝ። መፈጸም ፍላጎት አለኝ። አዎ እስካሁን ግን አልፈጸምክም። አዎ እስካሁን አልፈጸመም። የማርያምን ምክር አልፈጸመም። ስለዚህ እስካሁን አትወዳትም። ምክሯን ስላልፈጸምክ አትወዳትም። እስካሁን ድረስ ምክሯን አልፈጸምክም ብለሃል። ስለዚህ አንተ ዝም ብለህ ኃጢአተኛ ነኝ፣ ብራዘር፣ ኃጢአተኛ ነኝ፣ እርምጥምጥ ነኝ፣ ሸንበቆ ነኝ፣ ቀርከሃ ነኝ የሚባል ነገር አይሰራም። ኤርሚያስ ስታወራ አይሰራም። እዚህ ጋር ይሄንን ኤርሚያስ ስታወራ ማለት ነው። አሁን እንደዚህ አይነት ከስርዓት የወጣ ውጭ ይቅርታ። እዚህ ጋር በተግባር ሰበብ አታብዛ ለማለት ነው። ይቅርታ ግን ላነጋገሪ የክብር ስግደትን ሰግድላታለሁ፣ በዝማሬ አመሰግናታለሁ፣ ለእርሷ ሊከበር የሚችለው ነገር ሁሉ አድርግላታለሁ፣ ዘምርላታለሁ፣ ሰግድላታለሁ ብለሃል። እዚህ ጋር ግን ስትመጣ ምክሯን ሰምተሃል ብዬ ስልህ አዎ አልከኝ። ምክሯን ትፈጽማለህ ብዬ ስልህ ቆይ ሰምተሃል ብዬ ስልህ አዎ አልከኝ። ምክሯን ሰምቻለሁ አልከኝ። ምክሯን ፈጽመሃል ብዬ ስልህ አዎ አልከኝ። ምክሯን ትፈጽመዋለህ ብዬ ስልህ አዎ አልከኝ። እስካሁን ፈጽመዋለሁ ብዬ ስልህ አልፈጸምኩም አልከኝ። ሙሉን አልፈጸምኩም። ምክሯን ሙሉን አልፈጸምክም። ስለዚህ አትወዳትማ። ብትወዳት ኖሮ ምክሯን ትፈጽም ነበር። አትወዳትም ከልብህ። እኔ በእርግጥ እውነት ለመናገር ማለት ነው ቅድም እንደነገርኩ ለማርያም ብቻ ሳይሆን ክርስቶስ እንኳን ያዘዘኝን ክርስቶስን የክርስቶስን ቆይ እንዳንቀላቅል አይደለም። ቆይ እኔ ሐሳቤን ስማኛ። ክርስቶስ እንኳን ያዘዘኝን አምላክ ሆኖ ክርስቶስ እንኳን ያዘዘኝን ልፈጽም አልታደልኩኝም። ገብተዋል። ለምሳሌ የኔን የሚወድ ትእዛዜን ያክብር አለ አይደል? እምለውን ይስማ አለ። እሱን ለማድረግ ፍላጎቱ በልቤ አለ፣ ግን በተግባር ግን እሱን መስዬ እየኖርኩ አይደለም። በዚህ ምክንያት አዝናለሁ። ማርያም ደግሞ ሰው ናት። የማርያምን ያልፈጸምከው ለምንድን ነው? በቃ የእግዚአብሔርን ባልፈጸምኩበት ስንፈት ነው። በቃ በዛ ስንፈት ነው እንጂ የማርያም ትእዛዝ ከማርያም ምክር ውስጥ የምታስታውሰው እስኪ አንድ ንገረኝ። ያልፈጸምከውን ማርያም መክራህ ያልፈጸምከውን እስኪ አንድ ንገረኝ። ለምሳሌ በትክክል ብጽዕት አላልኳት። በትክክል ብጽዕት አላልኳት።
ሌላስ? እሱን ስሙት ብላለች። እሱንም አልሰማሁትም። ጎበዝ፣ ጌታ ይባርክ። ጎበዝ። ኦኬ፣ እሱን ስሙት ብቻ ሳይሆን እሱ የሚላችሁን አድርጉ ብላለች። አዎ ብላለች። አንተ ግን አላደረክም። የተወሰነ ማድረግ ፍላጎት አለኝ አልኩ። በቃ አላደረክም ነው እንጂ ፍላጎት የለህም ያለ አይደለም ጥያቄ። አንተ ግን አላደረክም። አዎ አላደረኩም። ያላደረከው ኢየሱስንም ስለማትወደው ማርያምንም ስለማትወዳት ነው። ሁለቱንም አትወዳቸውም። የጌታን ልቶ እሷን አትወዳትም። የጌታን ልቶ እሷን አትወዳትም። እሷን ብትወዳት ኖሮ ምንድን ያለችህ? አጭርና ግልጽ። በዛን ዘመን በሰርጉ ቤቱ ላይ ለነበረው ትውልድ ብቻ ሳይሆን ከዛም በኋላ ለተነሳው አሁንም ላለነው ከዚህም በኋላ ለሚመጣው ትውልድ እርሱ የሚላችሁን አድርጉ አለቻቸው ይላል። እነዛ ሰርግ ቤት የነበሩቱ አደረጉ አላደረጉም? እሱ የሚላቸውን አደረጉ። የማርያምን ምክር ሰምተዋል። የማርያምን ምክር ሰምተዋል። አድርገዋል። እኛም እዚህ ያለን እኔና ወንድሞቼ እናቶቼ እዚህም ያለን እኛም አድርገነዋል። እርሱ የሚላችሁን አድርጉ። እሱ እዛ ጋር ውሃውን ወደ ወይን ጠጅ ውሃውን ወደ ወይን ጠጅ ሊቀይረው አስቦ አምኖ አቅዶ፣ ስለዚህ ውሃ ሙሉት ነው ያላቸው። ውሃ ሙሉ፣ ከዛ ቀይረው ማለት ነው። እኔን ደግሞ ና ወደ እኔ ነው ያለኝ። እሱ የሚላችሁን አድርጉ አለች። እሱ ደግሞ ወደ እኔ ኑ እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ አለ። ስለዚህ የማርያምን ምክር ሰማሁኝ፣ ወደ ጌታ ሄድኩኝ ማለት ነው እኮ። ወደ ጌታ መሄድ ማለት ምን ማለት ነው? ቆይ አድምጠኝ። ወደ ጌታ መሄድ ማለት በጌታ ትምህርት ለመኖር ልነግርህ ነው። በጽድቅ ሙላት እኔን አቋርጠኝ አይደለም። አንተማ ማርያምንና ኢየሱስን እንደማትወዳቸው በተለይ ማርያምን እንደማትወዳት ከሚያሳየው ነገር አንዱ እሷ እስካሁን ድረስ ያለችን አንዱንም አልፈጸምክም። እሷ የሚላችሁን አድርጉ ብላ አንዱንም አይደለም። እንደዚህ አትበላ፣ እየነገርኩ ነው ቅድም። አሁን አንተ የትርጉም ፍልሰት እየፈጠርክ ነው እዚህ ጋር። ለምንድን ነው እሱ የሚላችሁን አድርጉ ብላ? እኔ ያልኩት በሙላት እሷ ያለችንን ወይም እሱም ያለንን እግዚአብሔር ያለኝንም እንኳን እሷን አልኩ። እግዚአብሔር ኢየሱስ ክርስቶስ ያዘዘኝን እንኳን በሙላት አልፈጸምኩም። እሱ የሚላችሁን አድርጉ ነው አይደል ያለችው? አዎ እኮ። ግን አንተ አድርጋል አሁን ሙሉ ለሙሉ እኔ አድርጌያለሁ። እኔ አሁን ቅድም እዚህ ምን አልከን አንተ? ማርያምን እንወዳታለን ትላላችሁ፣ በተግባር ግን አትገልጡትም ወይ ደግሞ አትፈጽሙትም አልከን። እኔም ሆንኩ እዚያ ያለን ወንድሞች እናቶች ማርያምን የጌታችን እናት እንወዳታለን። መውደዳችንን አድምጠኝ፣ አደረብብኝ እኔ ሳወራ ልብ በል፣ ከዛ እሰጥሃለሁ። አንተ ማርያምን እንወዳታለን ትላላችሁ፣ በተግባር ግን አትፈጽሙትም አልከን። ኦኬ። እኛ ደግሞ ማርያምን እንወዳታለን የጌታችን እናት፣ መውደዳችንን በተግባር ፈጽመናል። ለምን? የትኛውን በተግባር የፈጸምነው? ማርያምን መውደዳችንን ከሚያሳየው ነገር አንዱ እርሱ የሚላችሁን አድርጉ ብላ የሚል ምክር ሰጠች። ከዚህ ውጭ ሌላ የተናገረ እሱ ብቻ ሊሆን ግን አይችልም። እሱ ብቻ ግን ሊሆን አይችልም። የኔ ልጨርስና እሰጥሃለሁ። አንተ ያነሰ ካለ በኋላ ትጨምርበታለህ። የማርያም ምክር በዚያን ዘመን በሰርጉ ቤት ለነበረው ትውልድ ብቻ ሳይሆን አሁንም ላለ ከዚህም በፊት ለነበረ ከዚህም በኋላ ለሚመጣው ትውልድ ሁሉ አንድ ማለፊያ ምክር የመከረችው ድንቅ ምክር በሰርጉ ቤት ለነበረው ትውልድ ብቻ ሳይሆን አሁንም ለሚሰማ ከዚህ በፊትም ለነበረ ከዚህም በኋላ ለሚነሳ ትውልድ እርሱ የሚላችሁን አድርጉ አለች። ልክ አባቱ እሱ የሚላችሁን ስሙት ብሎ እንዳለ እሷ ደግሞ እሱ የሚላችሁን አድርጉ። ማን ይህንን ጣዖት ወደዛ አድርግ ካልሆነ አስወርድሃል። እሺ እንዳከፍት ከዚህ በኋላ ሄደ ግድግዳ ላይ ለጥፍ። እዚህ ቤት የጣዖት ማንጠልጣይ አይደለም። ቴንኪው። እሺ ማን ከጎን ያለው እማማት የተባልከው ይሄ የጣዖት መለጣ ግን ለምንድን ነው ግን የድሮ ፍቅራችሁ እናት እኛ ቤቱ የጣዖት ማንጠልጣይ አይደለም። ቤትናችሁ ግን የጠፋው ነው። እኔ እውነቴን ነው። ጣዖትን በአናቷን የምዘቀዝቃት ይችን ስዕል እዚህ እኛ ቤት አይለጠፍም። ኦኬ። ስለዚህ ጣዖትን ይዘህ እዛው ትሄዳለህ ታች ማለት ነው። በሳት አቃጥል። እኛ እዚህ በእውቀት ነው የምናወራው። እኛ የጌታችን እናት ማርያምን እንጂ እናንተን ጣዖት አይደለም እዚህ አምጥቶ እንዲለጣጠፍብን ይፈልገው። በእግሬ እየረገጥኳት ላሳይህ እችላለሁ እና ኤሌክትሪክ የተላጠ ኤሌክትሪክ ልጨብጥ ትችላለህ። እኔ የጌታችን እናት ነው እያወራ ያለትኝ። ክብርት የሆነችዋን ቅድስት የሆነችውን የጌታችን እናት ነው
እንጂ ስዕል አምጥታችሁ ለጣጥፎ አይደለም ብለን ያልነው። የስዕል እኮ ነገር እኮ በባለፈው በዲቤት ላይ ቀበርኩባችሁ ለዘላለም እንዳይነሳ መንፈስ ቅዱስ ጭዳ አድርጎ ነው የጣለባችሁ ስዕላችሁ ማለት ነው። አለቀ። እኔ እናንተ እዚህ በጨዋነት ስናወራ እሱ ስዕል ይከፍታል ማለት ነው። ወደ ሀሳባችን እንመለስ። ስለዚህ ልብ በል የጌታችንን እናት ቅድስት ድንግል ማርያምን እኛ እንወዳታለን። መውደዳችንንም በተግባር ፈጽመናል። እኛ ወንድማችን ሲፓራ በተግባር መፈጸማችን ምክሯን በመስማት ነው። ምክር የጌታን እናት ምክር የጌታ እናት ምክር የት ነው የመከረችው? በቃና ዘገሊላ ሰርግ ላይ ማለት ነው። ለዛ ትውልድ ብቻ ሳይሆን መጽሐፍ ቅዱስን ላነበበ ሁሉ የጌታ እናት ማርያም ማለፊያ ምክር የመከረችው እርሱ የሚላችሁን አድርጉ ብላለች። ልክ አባቱ እግዚአብሔር አብ በዮርዳኖስና በመገለጥ ተራራ ላይ የምወደው ልጅ እርሱ ነውና እሱን ስሙት ብሎ እንዳለ እናቱ አባቱ እሱን ስሙት አለ። እናቱ ደግሞ እሱ የሚላችሁን አድርጉ አለች። ጌታ ደግሞ ልጇ ደግሞ እኔ የምላችሁን ስሙ አለ። ጆሮአችሁን ማዘን ብሉ እኔንም ስሙ አለ። እሱን ስንሰማው ምንድን ነው ያለ? ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። እርሱም የሚለኝን እንዳደርግ ማለፊያ ምክር ከመከረችኝ ከቅዱሳን እናቶች መካከል አንዷ ማርያም ናት። አባቱን እንድሰማው እግዚአብሔር አብ ልጁን እንድሰማው ልጁን እንድንሰማው የነገረንን ያህል እናቱ ደግሞ ልጁ የሚለንን እንድናደርግ መክራናለች። ስለዚህ እኛ ጠላት አይደለንም ማለት ነው፣ ወዳጅ ነን። በመጽሐፍ የተጻፈውን በመጽሐፍ የመከረችንን ምክር ተቀብለን እንፈጽማለን። አንተ ግን በመጽሐፍ ያልተጻፈውን ለምሳሌ በተግባር እኔ ማርያምን እወዳታለሁ የሚገባትም ክብር በተግባር ሰጣታለሁ ብለህ ካልክ በኋላ በተግባር የምትሰጣት ምንድን ነው? ትሰግድላታለህ። ሂዷል፣ እህትየው ሂዷል፣ ወጥቷል ነው እንዴ? አለ እንጂ ይኸው ከታች አለ 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 እህትየው ሌላውኛው ነው የወጣው። እሺ የክብር ስግደትን እሰግድላታለሁ አልከን። ልክ ጌታ የሚወደኝ ቢኖር ቃሌን ይጠብቃል ብሎ እንዳለ ማርያምን የሚወዳት ወይ እሷ ራሷ ማርያም የሚወደኝ የክብር ስግደት ይስገድልኝ ብላ አላለችም። አንድ ጌታም የምትወዷት እናቴን የክብር ስገድ ስገዱላት አላለም። እንደዚሁም እሷም የሚወደኝ ይዘምርልኝ አላለችም። ወይ ጌታ የምትወዷት ዘምሩላት ለእናቴም አላለም። አንተ ጌታም እሷም ያላዘዙህን ያልነገሩህን ነገር ነው የምታደርገው። እኛ ግን እሷ የነገረችን ነገር ነው የምናደርገው። የሚላችሁን አድርጉ ብላን ስለመከረችን ያን የጌታዬን እናት የማርያምን ማለፊያ ምክር ሰምቼ እሱ የሚለኝን ላደርግ ወደ እሱ ሄጃለሁ። በእሷ ምክር መሰረት ማለት ነው። ማለት ወደ ልጇ ሄጃለሁ። ወደ ልጇ ደግሞ ሲሄድ እሱ ያለኝ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ ብሎ ኢንቫይት አደረገን። ከነ ኃጢአት ድካሜ ወደ እሱ ቀረብኩኝ። በደል ኃጢአቴን ሳይጸየፍ ተቀበለኝ። በከበረ የደሙ ፈሳሽነት አጠበኝ፣ አጸደቀኝ፣ ቀደሰኝ። እርሱም በማመኔ ንስሐና የኃጢአት ይቅርታን አገኘው፣ የልጅነት ስልጣን አገኘው። ስሜም በሕይወት መጽሐፍ ጻፈ። አባቴ ተብሎ ተጠራ፣ እኔም ልጁ ተባልኩኝ። የዘላለም ሕይወት ርስት ነኝ። የዘላለም ሕይወት ርስት ወራሽ እንደሆን ስሜ በሕይወት መጽሐፍ ላይ ላይሰረዝ ተጻፈ። በሱ እጅ ላይ ለዘላለም ያዘኝ። ስለዚህ የማን ምክር ሰምቼ? አንደኛ የአባቱ የእግዚአብሔር አብን ድምፅ ሰምቼ፣ ሁለተኛ የእናቱንም ምክር ሰምቼ እሱ የሚለኝን ለማድረግ ሄድኩ። ስለዚህ እኛ ጠላት አይደለንም ማለት ነው። እኔ ብቻ ሳይሆን እዚህ ያሉ ወንድሞች እናቶቼ፣ በዓለም ዙሪያ ያሉ ወንጌላውያን እኛ ጠላቶች አይደለንም፣ የማርያም ወዳጆች ነን። ለምን? የምትወደውን ሰው ሲነግርህ ትሰማለህ። እኛም የጌታችን እናት ማርያምን እንወዳታለን ብለን ስንል በተግባር የፈጸምኑ ምክሯን ሰምተናል። እሷ እኔን ስለምትወዱኝ ጧፍ ዕጣን አምጡልኝ አላለችም። ስገዱልኝ፣ ዘምሩልኝ፣ አጨብጭቡልኝ አላለችም። እልል በሉልኝ አላለችም። ግን እሷን የምንወዳት የጌታ እናትን ምክሯን ሰምተን ወደ ጌታ ሄደናል ማለት ነው። ስለዚህ አሁን አንተ እዚህ ጋር እንዘምርላታለን፣ ሰግድላታለን ብለህ ያልከው አንዱን መጽሐፍ ቅዱስን አይደግፍም። እኛ ግን ምክሯን ሰምተን ወደ ጌታ ሄዱ ብለህ ያለችውን በተግባር ፈጽመናል። ስለዚህ እኛ የማርያም ጠላቶች አይደለንም ማለት ነው። ኦኬ እና ይሄንን እዚህ ጋር ሶስት የጻፍከውን ቅድም የተናገርከውን ዝም ብዬ በሃይላይት ልስጥና ከዛ አንተ አውራ። ማርያም ብፅዕት ብለህ መመስከር አለብህ አልከኝ። ኦኬ እኔ አንደኛ የተጠራሁትኝ የማርያምን ብፅዕና ልመሰክር አይደለም፣ ለእኔ ምስክሮች ትሆናላችሁ ነው ያለው መጽሐፍ ሲናገር ማለት ነው።
ሞቱንና ትንሣኤውን ብሎን አዳኝነቱን ለመመስከር ነው የተጠራ ነው። የጌታን በጎነት፣ ቸርነት፣ አዳኝነቱን የእሱን በጎነት ልትነግሩ ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራቸው የእሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል ቅዱስ ጴጥሮስ ሐዋርያው ማለት ነው። እንዲህና እንዲህ የመሳሰሉ ነገሮች የጌታን ማዳን ልንናገር ነው። የጌታን ማዳን ልመሰክር ነው ጸጋም የተሰጠኝ ማለት ነው። ግን በዚህ ውስጥ ይህንን እየተናገርኩ ያለው ጌታን ቅድስት ድንግል ማርያም ድንግል ሴት እንደወለደችው ከድንግል ሴት ተጸንሶ እንደተወለደ ስሟ ማርያም እንደምትባል ያቺ ደግሞ ማርያም የተባለች ክብርት ቅድስት ሴት እንደሆነች ይህንንም ክብርትና ቅድስትነቱን ያገኘችው ጤዛ ልሳ ድንጋይ ተንተርሳ ሳይሆን ጌታ ስለመረጣት እናም በስሙ ስላመነች ነው። ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ተብሎ እንደተባለን ያንን ስላመነች ብፅዕት ናት ብለን እንላለን እንጂ ዘመኔን ሁሉ ህይወቴን ሁሉ ዝም ብዬ ጊዜ ሰጥቼ ሙሉ ጊዜ ማርያም ብፅዕት ናት፣ ማርያም ብፅዕት ናት፣ ማርያም ብፅዕት ናት ብዬ ብናገር ለሰው ያ ምንም ለሰው አይፈይድም፣ ምንም አይጠቅምም። የጌታን ማዳን ግን ስናገር የጌታን ማዳን ኢየሱስ ለበደል ኃጢአት ሞቶልሃል፣ አንተን ይወድሃል እግዚአብሔር፣ ልጁን ሰጥቶሃል እግዚአብሔር፣ በስሙ ብታምን የኃጢአትን ይቅርታ ታገኛለህ ብዬ በምናገርበት ሰዓት ላይ ብፅዕት ከሆነች ከቅድስት ድንግል ማርያም ተወልዷል ብዬ እንደዚህ ልናገር እችላለሁ። አለቅ እና ልክ ለእሷ ለመመስከር እንደተጠራን አድርገህ ስለተናገርክ ነው። እንደዛ ሆም ብለን አሁን የጌታን በጎነት ልንመሰክር እንደተጠራን ሁሉ የማርያምን በጎነት ወይ ደግሞ የማርያምን ብፅዕና ሆም ብዬ ማርያም ብፅዕት ናት፣ ማርያም ብፅዕት ናት፣ ማርያም ብፅዕት ናት እያልኩኝ እንድናገር መጽሐፍ አላዘዘኝም። የጌታን በጎነት፣ አዳኝ ቸርነቱን፣ ምሕረቱን፣ ፍቅሩን፣ ሰውን መውደዱን ግን ስናገር እግረ መንገዴን የማርያምን ብፅዕና በተጠየቅኩበት ባልጠይቅም እናገራለሁ ማለት ነው። በየስብከት መካከል አስገብቼ ማለት ነው። ኦኬ ማርያም ባትኖር ኖሮ ኢየሱስ አይመጣም ነበር አልክ። ይሄ በጣም ትልቅ ስህተት ነው። ማርያም ባትኖር ኖሮ ሌሎች ሴቶች በእስራኤል ስላሉ ይመጣ ነበር ጌታ። ለምን ደግሞ አይመጣው? ለአብርሃምና ለዳዊት የገባውን ኪዳን ላይፈጽም ነው? ሐሳቡን ሊቀይር ነው? እና እንደዛ ከሆነ እግዚአብሔር ውሸታም ነው ተብሎ ሊባል ነው ማለት ነው። ነግሮታል እግዚአብሔር ለአብርሃም ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ላይ ኦኬ ነግሮታል። ለዳዊት እግዚአብሔር በመዝሙር 132 ቁጥር 11 ላይ ነግሮታል። ስለዚህ ያንን ለአባቶች የገባውን የተስፋ ቃል ሊፈጽም እግዚአብሔር ከሴት የተወለደ ልጁ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር የዘመን ፍጻሜ ይጠብቅ ነበረ። በራሱ የጊዜ ቀመር ነበር ሊወለድ የነበረው ልጁን ሊልከው የነበረው። ስለዚህ እግዚአብሔር በዘመን ፍጻሜ በደረሰ ሰዓት ላይ ከሴት የተወለደ ልጁን ላከ ይላል። ስለዚህ ልጁን ሲልክ ማርያም የተባለች አይሁዳዊት ልጃገረድ እንድትወልደው አደረገ። እሷስ ባትኖር ሌላ ትኖራለች። ሌላ እስራኤላዊት ልጃገረድ ከዳዊት ቤት የሆነች ከሌላ ሴት ትመረጣለች እንጂ ማርያም ስለሌለች በቃ ማርያም የለችምና የዘላለም ሐሳቤን አቁሜዋለሁ አስቀርቼዋለሁ ብሎ አይልም እግዚአብሔር። ስለዚህ ማርያም ባትኖር ኖሮ ጌታ አይመጣም ነበር ብሎ የሚለው ውሸት ነው። ለምን? በቃ እሱ ማርያም በምትባል ሴት አይደለም እወለዳለሁ እኮ ብሎ ትንቢት ሲናገር የነበረው በባሪያዎቹ በነቢያት በኩል ማለት ነው። በእነ ኢሳያስ እነሆ ድንግል ትጸንሳለች ነው ያለው። የድንግሊቱ ስም ማርያም ነው ብሎ ያለው በኋላ ነው። ገብርኤል መጥቶ የድንግሊቱ ስም ማርያም ነበር ብሎ ሉቃስ የተናገረው ማለት ነው። ሉቃስ የጻፈው የድንግሊቱ ስም ማርያም ነበር ብሎ ያለው ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 26 ጀምሮ ስናነበው ነው እንጂ ኢሳያስ ግን ትንቢቱን ስናገር ድንግል ሴት ነው። አልማ ወይንም በቱላ ብሎ የሚለው የዕብራይስጥን ቃል እሱን ተጠቅሞ እዛ ጋ የተናገረው ኢሳያስ ነው። ስለዚህ እሷ ባትኖር ኖሮ ሌሎች ከነገደ ይሁዳ የሆኑ አንድ መዓት የዳዊት ዘር የሆኑ ልጃገረዶች አሉ። ወንድ የማያውቁ ድንግል ሴት ማለት ነው። ወንድ የማያውቃቸው ድንግል ሴት ማለት ነው። ጌታ ሊወልዱ የሚችሉ ድንግል ሴት አሉ። እሷም የተመረጠችው ከእነሱ መካከል ነው፣ ከሴቶች መካከል ነው ብሎ ያላት። ስለዚህ ማርያም ባትኖር ኖሮ በቃ የዘላለም ሐሳቡ ተዘጋ፣ የሰው ልጅ ጠፍቶ ቀረ አይባልም። እንደዚህ አይባልም። ይሄ አግባብ ንግግር አይደለም። ኦኬ 30 ዓመት ሙሉ ስለሱ መከራ ተቀበላለች ብለህ አልከኝ። አዶ ነው እንግዲህ አንተ ያነበብከው መጽሐፍ ካለ ትነግረኛለህ። አዎ 30 ዓመት ሙሉ በቤተሰቡ ጋር አብሮ ኖሯል ጌታ። ልክ ነው። በዮርዳኖስ የተጠመቀው በ30 ዓመቱ ስለሆነ ከዛ በፊት ከቤተሰቡ ጋር ኖሯል። መከራ ስለሱ ስትቀበል ኖሮች ብላ ያልከው የት ነው መከራ የተቀበለችው? አንደኛ በሀገራቸው በምድራቸው ነው የሚኖሩት። በገሊላ አውራጃ ላይ ነው የሚኖሩት የነበረው። እጮኛዋ ዮሴፍ ጠራቢ ነው፣ ባለሙያ ነው፣ የእንጨት ባለሙያ ማለት ነው። ስለዚህ መከራ ደረሰባቸው ብሎ የሚል የለም። ጌታን ግን ወልዳ በ2 ዓመት በነበረበት ሰዓት ላይ እሱን ይዛ ወደ ግብፅ ስትሄድ የደረሰባትን መከራ እናስታውሳለን እንጂ 30 ዓመት ሙሉ ያለማቋረጥ ስለሱ መከራ ደረሰባት ብሎ የሚል የለም።
አንደኛ በወገኖቿ መካከል ነው ያለችው። አይሁዳዊት ሴት ናት። በገሊላ ናዝሬት ላይ ቤተልሔም ብትወልደውም ያደገው ገሊላ ናዝሬት ስለሆነ በገሊላ አውራጃ እንደ ማንኛውም እጮኛ አላት። እንደ ማንኛውም ሰው ተከብራ አብራ ትኖር ነበር። ስለዚህ መከራ ተቀበለች ብሎ የሚለው የህፃንነቱን ወራት ከሆነ 30 ዓመት ሙሉ አይደለም በስደት የኖረችው። እና የተጋነነ ግነት ንግግር ነው የምለው። ጨርሻለሁ። የአንተን ሀሳብ መቀጠል እችላለሁ። ቴንኪው በትዕግስት ስለሰማኝ። እሺ አመሰግናለሁ። ይሰማል? ይሰማል። ማለት አሁን በጣም ብዙ ነገር ስታወራ የኔን ሀሳብ እያስመሰልክ የምትከታቸው ነገሮች ማለት ትክክል አይደለም። ለምን መሰለህ? ለሚሰማ ሰው እኔ አሁን በጣም የሚያናደኝ በእንደዚህ አይነት ውይይት እኛ ለህይወት ነው አሁን እኮ አንተ እውነት ነግረኸኝ እንደው እውነት ከገባኝ ልታስመልጠኝ እኮ ነው። ልታስመልጠኝ በቃ አሁን ከጨለማ አሁን እኔ ጨለማ ውስጥ ሆኜ ልታስመልጠኝ አይደል? ስታወራ ለህይወት የሚሆን ነገር በተአምር በትዕቢትና በነቀፋ ሊወራ አይችልም። ገፋኸኝ እኮ አሁን ያ ቅድም እዚህ ጋር የነበረው ሰውዬ እንደው እውነት እንበልና ስቶ ቢሆን እንበልና ስቶ ቢሆን ሄደ፣ በቃ አስወጣኸው፣ ሄደ። እውነትን ሳትነግረው ሄደ። ማን ነው ተጠያቂ የሚሆነው? አንተ ነው የምትጠየቀው። እዚህ ጋር ያለነው ሁላችንም ነው የምንጠየቀው። ገብቷል? ስትናገሩ እኔ ባይዘዌ እናንተ ጋር ብቻ አይደለም ኦርቶዶክሳውያን መምህራንም ጋር በጣም የፕሮቴስታንት መምህራንም ጋር በጣም እኔ መምህር አይደለሁም እውነት ለመናገር ምዕመን ነኝ። ምዕመን ማለት ያመንኩ ነኝ እንጂ ትልቁ ላይ ሁለት አብታብ እሱ እያወራ ወንድምነት ትልቁ ላይ ሁለት አብታብ ቀጥሎ ወንድማችን ሶሪ ሌላ ሰው ማስተምር ሰው አይደለሁም እውነት ለመናገር ገብቷል። ግን በተአምር ሰው እኔ አሁን የገባኝን እውነት አሳውቄው በምን ተአምር አሳውቄው ወደ ብርሃን ይምጣ ነው እንጂ ምለው በተአምር ገፍቼው ሰድቤው ከዛ አንቋሽሼው በሱ ምክንያት ጣልቶ ቢሄድ በእርግጠኝነት ነው የምነግርህ በሰማይ ይጠየቅበታል። ምክንያቱም ክርስቶስ ላይ በተአምር እንደዚህ አይነት ባህሪ አይቼም አላቅም። አንተ ጠንቋይ ነህ አንተ እንትን ነህ ብሎም አያውቅም። ሐዋርያትም እንደዚህ አይነት ንግግር ተናግረውም አያውቅም። ገብቷል? ለምን እዚህ ጋር አጋንንት ስለምን ነበር እያወራን የነበረው ወንድማችን? አሁን ስለተባረረው ሰውዬ ይሄን ሁሉ ተናግሬ አይ ስለ ሰውየው አይደለም ቆይ ልነግርህ ነው። እንደማመጥ ይኸውልህ አንተ ስታወራ ረጅም ሰዓት ስታወራ ጸጥ ያልኩህ ለምንድነው ጸጥ ያልከኝ? አሁን እንደዚህ አይነት ችግር ነው ያለባችሁ። እሺ አውራ። እኔ ላወራ አይደለም ገና ጥያቄ እየጠየቅኩ ነው። እኔ ረጅም ሰዓት ሳወራ ሐሳቡ ላይ ነው ያወራሁትኝ። ስትናገር የጻፍኩት ላይ ነው ያወራሁትኝ። ያው እዚህ ካሜራ ከፍቼ ወረቀቱ ላይ የጻፍኩት ላይ ነው ያወራሁትኝ። አንተ ግን ሐሳቡ ላይ አይደለም የምታወራው፣ ስለተባረረው ሰውዬ ነው የምታወራው። የተባረረው ሰውዬማ የመጀመሪያውን ሰጠሁትና ሚዩት አደረግኩትኝ። ስዕል ሲገልጥ ሚዩት አደረግኩትኝ። እንደዚህ አታድርግ አልኩት። መልሶ ሌላ ከፈተ። አይ እንግዲህ ቤቱ የጣዖት መለጣጠፊያ አይደለም ብዬ አወረድኩት። ኢየሱስም ቢሆን እንደዚህ ነው የሚያደርገው። አየህ አይደለም ኢየሱስ እንደዚህ ሊያደርግ አይችልም። ቆይ ስማኝ፣ አድምጠኝ። ለምን አታደምጠኝም? ብራዘር እድል ከሰጠኝ በኋላ ሐሳቡ ላይ ታወራለህ ወይስ አታወራም? ሐሳቡ ላይ የሰውየው መባረር እንደገና ደግሞ መጨቃጨቅ ታመጣ እንዴ? ጣዖት ሲለጣጠፍ ስርዓት አድርጉት አላደረገም፣ ስለዚህ አባረርኩት። በቃ ሰማም አልሰማም የራሱ ጉዳይ፣ ደሙ በራሱ ላይ ይሆናል። እዚህ እኔ እናንተን ኢንተራፕት እያደረገ እኔ እናንተ የምንነጋገረውን ሰው እንዳይሰማ ፎቶ እየገለጠ የሰውን ሀሳብ ወደ ስዕሉ የሚሰርቅበትን ነገር ሲያደርግ ረፍ አልኩት። የመጀመሪያውን ዘጋውት፣ ቪዲዮን ዘጋባለው። እንደዚህ አታደርግ ስማ ቁጭ ብላ አልኩት። አልሰማም። ሁለተኛ ሲያደርግ አወረድኩት። በቃ አለቅ። አንተም አሁን ራሱ ወረደ ማለት ነው። ፋክት እና ታዲያ ዝም ብሎ የማንም የነጫጭባ ፎቶ አምጥቶ እዚህ ለጣጥፍ እንዴ? ምንድነው እማወራው? የለም ነው። ለምን ኤርሚያስ ብትንትኑን አጥፍተዋል፣ አበለሻሽተዋል ነገሩን ሁሉ። እዚህ የጻፍኩትን ለካ እሱ ሲያወራ እኔ እየጻፍኩ እንደሆነ አላምንም ነበር፣ አላወቀም ነበር። እና ማርያምን አትወዷትም ብሎ ያለ ማርያምን መውደዳችን ምክሯን ሰምተናል። አለቅ። ጌታን ከወደድከው ትእዛዜን ጠብቁ ብሎ እንዳለ ማርያምን የምትወድ ከሆነ ስዕል ፊት ሄደህ
ሰግድ ለስዕልኪ እያልክ አትንከባለል ነው እያልን ያለ ነው። ማርያምን መውደድህ ለስዕል መስገድህ አይደለም። የማርያምን መውደድ የሚያሳየው ምክሯን ስማ። ምክሯን ደግሞ ስንሰማ ልጇ ጋር እሱ የሚላችሁን አድርጉ ብላ መክራለች። ያን ምክር እኔ ገንዘብ አድርጌ እመቤቴ ወላዲቴ እያልኩ ላይ የነበረው ወደ እሱ ሄጃለሁ። የማርያምን ምክር እኔ ለቀቅ እሱን ጠበቃ አይነት ነገር ነው የተናገረችው። አለቀ። ምክንያቱም ማርያም ብዬ ብል እሷ ምንም እንደማትፈይድልን እሷም ታውቃለች፣ እኔም አውቃለሁ። ወደ እርሱ የሚላችሁን አድርጉ አለች እኮ በቃ እሱ የሚላችሁን አድርጉ ብላ ያን ምክር ሰምተናል። ስለዚህ እኛ እውነተኛ ወዳጆች ነን እንጂ ጠላቶች ተብለን ልንጠራ አንችልም። ይልቁንም ጠላቶች ከተባለ ኦርቶዶክሳውያን ናቸው ጠላቶች ማለት ነው። በመረጃ የተጻፈ መረጃ ይሄ ሌሊት እስኪነጋ ድረስ ላሳያችሁ እችላለሁ። እኔ ጋር ሌሊት ነው። ወንድምነት ቀጥሎ እንግዶች ስለመጡ ለእነሱም እድል ይስጥ። ያወጥተዋል። ቴንኪው ወንድምነት። ጸጋ ይብዛል ወንድምነት። ያው መርፌው ነው እንደዚህ እንትን ያለው ርዕሱን ለማስቀየር ያስሞከረውና ተባረክ። ጸጋ ይብዛል። እሺ ይልቃል ሰላም ናችሁ? አለን ይመስገን፣ እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ነው። እሺ ዌልካም። ታንክ ዩ። ብሩኬ ያለ ኤርሚያስን እኮ ልጠይቀው ነበረ። እኔማ እየሰማው ነበረ ከቅድሙ ልጅ ጋር ያለውን ውይይት ወጣ መሰለኝ። አዋይ ኦርቶዶክስ ከሆንክ አንተ ራስን ችለህ ታወራለህ ብዬ አስባለሁ እኮ አወራለሁ። አይ ኤርሚያስን ጥያቄ ልጠይቀው ነበር ነው ያልኩት። ጥያቄ ጠይቀናል እኛ ራሱ እኮ አላየኸውም? አይቼዋለሁ። እሱ ሀሳብ ላይ ጥያቄው ላይ የማውራት አቅም አለ። እንቀጥል። ማውራት እንችላለን፣ ግን ደግሞ እኔ በጥያቄ ነው መልስልህ። ጥያቄ ነው እንጂ ያለ መልስ የለም። ኖ ጥያቄህን አሁን ኤርሚያስ ለልጁ ምን ጠይቆታል? የማርያምን ትእዛዝ ታከብራለህ ወይ ኢየሱስን እንደምታከብረው አለው። እኔ ራሴ ደግሞ እሱን እጠይቀዋለሁ ማለት ነው። ማርያም ያለችውን እውነት ያከብራሉ እሱ እኮ አወሩ እና መጨረሻ ላይ ሲያቅተው ወጣ ወዳጃችን እና ልክ እዛ ጋር ስንደርስ ደግሞ አንተ ትጠይቀናለህ ማለት ነው። አሁን ጥያቄው የማርያም ጠላት ማን ነው? ማን ነው እሱ የማርያም ጠላት? ያው የማርያም ጠላትማ እንግዲህ በመጽሐፍ እንደተጻፈ ዘንዶ ነው፣ ዲያብሎስ ነው። ኦኬ። ስለዚህ የማርያም ጠላት ዘንዶ ነው። ያ ዘንዶ ነው። ኦኬ። እናንተ ሳጠሏትም ማርያምን መጽሐፍ ቅዱስ ውስጥ ያለችውን ማርያም ኧረ እጅግ አድርገን ነው የምንወዳት። የምር ትወዷታላችሁ? አዎ በጣም። መጽሐፍ ቅዱስ ውስጥ ያለችውን ማርያም? አዎ። እሺ ለምሳሌ መጽሐፍ ቅዱስ ውስጥ ያለችው ማርያም የሰው ጸሎት የማትሰማ ማርያም ናት። እሷን ማርያም ትወዳታል? እንዴት? በምን አረጋገጥኩ የሰው ጸሎት እንደማትሰማ? መጽሐፍ ቅዱስ ውስጥ የሰው ጸሎት የሚሰማ ፍጡር ስለሌለ እግዚአብሔር ብቻ ነው የሰው ጸሎት የሚሰማ። ኧረ ለብዙ ሰው አለ መጽሐፍ ቅዱስ። እሺ በል ማርያም የሰው ጸሎት እንደምትሰማ ማስረጃ ስጠኝ። አይ እንደዚህ አይነት ጥያቄ እንድጠይቀኝ አልፈልግም። ማርያም እንድትሰማ እሱ እንደሌለ አንተም ታውቀዋለህ። ትሰማለች ተብሎ እንደተጻፈ አድርጋ አትጠይቅ። የለም በላ እኮ የለም ሲባል የለም ማለት ደግሞ አንተም አንተ አልሃለሁ እኮ። አይ ከዛ ነው እንደማትሰማ አይደለማ። ይኸውልህ እንደማትሰማ ማምጣት አለብህ አንተም። ሚውት ሆነ። አሁን ለአንተ ትሰማለች ለምትለው ነገር የለም ካልከኝ በቃ የለም ማለት ለኔ መልስ ይሆናል ማለት ነው። ኦኬ። ስለዚህ እንደዛ ሳይሆን አትደረብ። እኔ የሌለ ነገር በመፈለግ ጊዜ አላባክንም። ኦኬ። የሌለ ነገር በጣም እየተሰማህ አይደለም። ሚውት ሆነሃል። አቋይ ልጅ እያናገረ ስለሆነ ነው። እሺ ኤርሚ ከአንተ ጋር እናወራ ወይ እሱ እስከሚመጣ? ኦኬ እችላለሁ። ምንም ችግር የለውም። አይ ቅድም ልጁን ስትጠይቀው የነበረው ጥያቄ ነው። እኔ
ወደዚህ እንድገባ ያደረገኝና እንጂ በርዕሱ ላይ ለማውራት አይደለም የገባው። ያው የጠየቀው በርዕሱ ላይ አይደለ? ያው ነው እንትኑ ሐሳቡ። እሺ አይ አሁን አንተ ማርያም በመጽሐፍ ቅዱስ ያው የሚወዳት ቢኖር ትእዛዟን ያክብር ነው። በቅድሚያ አሁን እዛ ጋር እንደዚህ እየጻፍክ ትእዛዟን ሳይሆን ምክሯን ያልኩት ችግር የለውም። እሺ እሱ የአገላለጽ ችግር ነው። አይ አንተ አሁን እየጻፍክ ምናምን እዛ ጋር ስታስረዳ እውነትም ሰው እንዲመጣ ባታስመስል ጥሩ ነው፣ ከይቅርታ ጋር ማለት ነው። እንደዚህ ስልህ የሆነ ዓላማ እንዳለ ያስታውቃል። አሁን እየጻፍክ ሰውን እንዲህ እያስክ በነጥብ የማሸነፍና የመሸነፍ ሳይሆን አሁን ጥሩ ዓላማ ቢኖራችሁ ጥሩ ነበረ። የእውነት ምንድን ነው ከዚህ ውጭ ምን አጠፋው? የተናገረውን ጻፍኩት እንዳረሳው ብዬ ለጻፈው ነገር ደግሞ ተገቢ መልስ መስጠት አለብኝ ብያልኩ ሰጠሁኝ። ስጨርስ ጨርሻለሁ አውራ ብዬ ስለው ቅድም ስላስወጣሁ ሰውዬ ምናምን ነገር ብሎ አለኝ። እሱን ደግሞ ያስወጣሁበትን ምክንያት ነገርኩት። እኔን ሁሉ ቀን ጥፋተኛ ታደርጉኛለች ትመቱና የተናገረውን እንዳረሳው የተናገረውን በወረቀት ላይ ጻፍኩትኝ። የጻፍኩት ላይ መልስ ሰጠው። አሁን አንተ ምንድን ነው ያልክ ያለው? አሁን የማርያምን ምክር አንተ ትሰማለህ? ተናገርኩ እኮ ሰምቼ ወደ ልጇ እኮ ሄድኩኝ አልኩኝ። ዮሐንስ ወንጌል መውደዴን አንዱ ከምገልጥበት የጌታዬን እናት ከምወድበትና መውደዴንም ከምገልጥበት አንዱ የምትወደውን ሰው ምክሩን ትሰማለህ፣ የምትወደውን ሰው ትእዛዝ ካዘዘ ትእዛዙን ትፈጽማለህ እኮ። ስለዚህ ማርያም እርሱን ስሙት አለች አይደለ? ምክሯን ሰማሁና ወደ እሱ ሄድኩኝ። እሱ ወደ እሱ ሂዱ ብላ እሱ የሚላችሁን አድርጉ ብላ ስላለች እሱ የሚለኝን ላድርግ ወደ እሱ ሄድኩኝ። ምን አደረግክ እስቲ አሁን? እሱ ያለህንሽ ኦኬ። እሱ የሚለው ያደረግኩትኝ ወደ እኔ ኑ አለ። ወደ እሱ መጣሁ። አንድ እሺ፣ ኦኬ። በቃሌ ኑሩ አለኝ፣ በቃሉ እኖራለሁ። በሰጠኝ ጸጋ በሰጠኝ ዘመን ሁሉ ማለት ነው። እኔ ውደዱ አለኝ፣ የሚወደኝ ቢኖር ብሎ ስላለ እሱን እወዳለሁ። ጌታ አምላክም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሀሳብ ውደድ ብሎ ስላለ እሱን እወዳለሁ። ባልንጀራህንም እንደራስ ውደድ ብሎ ስላለ እወዳለሁ የሰዎችን ሁሉ ማለት ነው። ስለዚህ መንገድ፣ እውነት፣ ህይወት እኔ ነኝ ብሎ ስላለ እሱን ተከትያለሁ። የሚከተለኝ ቢኖር ለዘላለም አይሞትም ብሎ ስላለ ወደ እሱ መጥቻለሁ። እሺ፣ ሌላ ደግሞ ያለው ነገር አለ አሁን አንተ የማትቀበለው አይ ጌታ የተናገረውን ግን ደግሞ አንተ የማትቀበለው ነገር አለ። እሺ አንብበው። ለምሳሌ በዮሐንስ ወንጌል ምዕራፍ 6 ላይ ጌታ የህይወት እንጀራ እኔ ነኝ ብሎ ተናግሯል። ይህን ትቀበላለህ? ማን ነው አይቀበልም ብሎ የነገረ? ዮሐንስ 6ን ሰይጣን ነው ሹክ ያለ ወይ ሰው ነው የነገረ ወይስ እኔ ነው? ብዙ ጊዜ ብለሃል። እንዴት ከሰማይ የወረደ ያው እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። አድመጠኝ። ዮሐንስ 6ን አልቀበልም ብዬ ስናገር ሰምተሃል? ሀሳብህ እንደዛ ነው። የፕሮቴስታንቶች እንደዛ አይደላችሁ? ዮሐንስ 6 አያው ደግሞ ፕሮቴስታንቶች አልክ ማለት ነው። እኔን ብሌም አደረከኝ። እኔ ለጠይቁ ጥያቄ ብያለሁ ብዬ ስልህ አዎ ብለሃል በዚህ ቀን ብለህ ልታጋልጠኝ ሲገባ ያው የፈረደበት ፕሮቴስታንት ወገኔን አይደለማ። እንደዛ አይደለም። ማስረጃ ይዤ አድመጠኝ። ሲጀምር እኔ ዮሐንስ 6ን አልቀበልም ብዬ አላልኩም። ወገኔም ወንጌላውያን አማኞች አይሉም። መጽሐፍ ቅዱስን በሙሉ ነው እኛ የምንቀበለው። ዮሐንስ 6 ላይ ጥያቄ አለ ብለህ ካልክ የፈለግከውን ጥያቄ አንሳ። ከወሄድ እሱን ነው የምልህ። እኔም አሁን የክርስቶስን ትእዛዝ አከብራለሁ እሱ ያለኝን ቃል እፈጽማለሁ ካልክ ክርስቶስ ከሰማይ የወረደ እሺ አስጨርሰኛ። እኔም ደግሞ ክርስቶስ ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ብሏል። ስለዚህ ስጋው የክርስቶስ ስጋ የክርስቶስ ደም የዘላለም ሕይወት እንደሚሰጥ ታምናለህ? የዘላለም ሕይወት የሚሰጠው የክርስቶስ ስጋ እና ደም የትኛው ነው የምትለኝ? ቅዱስ ቁርባኑ ነው ወይስ? አዎ ሌላ አለ። ኦኬ ቅዱስ ቁርባን እኔ የዘላለም ሕይወት ይሰጣል ብዬ አላምንም። የጌታ ስጋ ግን የዘላለም ሕይወት የሚሰጠውን የጌታን ስጋና ደም በእምነት በልቼዋለሁ፣ በእምነት ጠጥቼዋለሁ። ከሰማይ የወረደው እንጀራ የጌታ ስጋ ሳይሆን ራሱ አምላክ ነው የወረደው ማለት ነው። ከሰማይ የወረደ ስጋ ተብሎ ሲባል ቂጣውና ህብስቱ ወይ ደግሞ ወይኑ ወረደ አይልም። ስለዚህ ጌታን በእምነት ስለመብላት በእምነት ስለመጠጣት ነው። እሱም ደግሞ እሱ ሳምን ጠይቀኛለህ ጥያቄ ዮሐንስ 6 ላይ ደስ እያለኝ ነው የማወራው። በቃ ውስጤ እየተፍለቀለቀ ማለት ነው ደስ እያለኝ። ስለዚህ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ከሰማይ የወረደው እንጀራ እኔ ነኝ ብሎ ሲል ቂጣውን እያለ አይደለም እንደዛ እያለ ያለው ዘጋ
ከሰማይ የወረደው እንጀራ እሱ ራሱ ነው፣ አምላክ ማለት ነው። ስለዚህ በእሱ አድምጠኛ እንዴ ጥያቄ ጠይቀኛል ወይስ እንድመልስ እንዴ? እንድትመልስልኛ እንዴ ጠየኩት እኮ እየመለስኩ ያለው። ታዲያ ቆይ አንዴ ለምን እያልክ እሺ ጨርስ። ኦኬ። ስለዚህ ይሄንን ስጋ እና ይሄንን ደም በእምነት በልቼዋለሁ፣ በእምነት ጠጥቼዋለሁ። እሱን ሳምን ይሄ የሆነ ነው። ማንም በእኔ የሚያምን ለዘላለም አይጠማም፣ ለዘላለም አይራብም ብሎ ስላለ እኔ በሱ ስላመንኩኝ ለዘላለም አልራብም፣ ለዘላለም አልጠማም። ስለዚህ የእግዚአብሔር ልጅ በእምነት በልቼዋለሁ ማለት ነው። ለእሱ አሁን ማስረጃ ትሰጠኛለህ? በእምነት በልቼዋለሁ የሚለው በእምነት ስለመብላት ያው የሚያምን ብሎ ይልሃል። ከዛው ክፈል ላሳይህ። ኦኬ ቴንክ ዩ። ነገሬን ሆነ እኔ ላንብብልህ። ካሜራ ከፍቼ ነው እንጂ ቤት ልማዳችን ካሜራ ከፍተን ለህዝብ እያሳየን ነው። ኦኬ ትልቁ ላይ አድርጋችሁኛል። ቴንክ ዩ ወገኖች። ኦኬ ዮሐንስ ወንጌል ምዕራፍ 6 ኦኬ ከቁጥር 27 ጀምሮ እናንብበው። እንደዚህ ይላል ወይስ እሱ ጋር ከ27 ጀምሮ ለሚጠፋ መብል አትስሩ። እዚህ ጋር ለሚጠፋ መብል አትስሩ፣ ነገር ግን የዘላለም ሕይወት ለሚኖር መብል የሰው ልጅም ለሚሰጣችሁ ስሩ፣ እሱን እግዚአብሔር አብ አትሞታልና። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። እርሱም ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አለ። እሱ በላከው ምን እንድትሉ ነው? እንድታምኑ ነው አለ። እንኪያስ አይተን እንድናምንብህ ምን ምልክት ታደርጋለህ? ምንስ ትሰራለህ? ካሉት በኋላ ይበሉ ዘንድ ከሰማይ እንጀራን ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ኢየሱስም አላቸው እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሰጣችሁ አባቴ እንጂ ከሰማይ እንጀራን የሰጣችሁ ሙሴ አይደለም ካላቸው በኋላ የእግዚአብሔር እንጀራ ከሰማይ የሚወርድ የዘላለምን ሕይወት የሚሰጥ ነውና አለ። ዋው ዋው! የጌታ ቃል ሁሌ ዋው ነው፣ ሁሉም ማለት ነው። የእግዚአብሔር እንጀራ ከሰማይ የሚወርድ የዘላለምን ሕይወት የሚሰጥ እሱ ነው አለ። ኦኬ። ስለዚህ ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት። ኢየሱስም እንዲህ አላቸው እኔ የሕይወት እንጀራ ነኝ። እዚህ ጋር ብራዘር፣ ኢየሱስም እንዲህ አላቸው የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ሁልጊዜ ከቶ አይጠማም አለ። ኦኬ። ወደ እኔ የሚመጣ ብሎ የሚለው ጌታ ወደ እሱ የምትመጣው በምንድነው? በእምነት በኩል ነው። ስለዚህም በእኔ የሚያምን ማለቱ ነው። ወደ እሱ መምጣት በእሱ ማመን ማለት ነው። ስለዚህ ወደ እኔ የሚመጣ ከቶ አይራብም። እንዳትራብ ከፈለግ ወደ እሱ መምጣት ነው። ወደ እሱ ስመጣ እሱን ከመብላት የተነሳ በእምነት ማለት ነው ስለምታምንበት ይህንን የሕይወት እንጀራ ከእምነት የተነሳ በእግዚአብሔር ልጅ ላይ ባለህ እምነት ስታምን እንዳትራብ፣ ስታምን እንዳትጠማ ያደርግሃል ማለት ነው። ይህ ዘላለም ሕይወት የሚሰጠው ማለት ነው እንጂ በአፍህ አስገብተህ በጥርስህ ስለምታኝከው ህብስትና ወይን አይደለም የዘላለም ሕይወት። ጨርሰው አነባቡን ዝቅ በልና እስከ 47 ጀምሮ ያለ ደስ እያለ ነገር ግን አይታችሁ እንዳላመናችሁ አልኋችሁ። አብ የሰጠኝ ሁሉ ወደ እኔ ይመጣል። 47 ቁጥር 47 ኦኬ። ቁጥር 47 እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው ይላል። ልክ እኮ ነው፣ ቅድም ያልኩ ማለት ነው። በእሱ የሚያምን እንጂ ቂጣና ወይን ጨርሰዋለሁ። ይኸው እዚህ ጋር ያልኩ በእኔ የሚያምን ሁልጊዜ ከቶ አይጠማም፣ ከቶ አይራብም። በምን? በእኔ የሚያምን አለ። ስለዚህ በእሱ ስታምን አትራብም፣ በእሱ ስታምን አትጠማም። ስለዚህ
እሱን በእምነት ስለበላኸው ነው የማትራበው። እሱን በእምነት ስለጠጣኸው ነው የማትጠማው። ከዚህ የተነሳ በእምነት የበሉትና በእምነት የጠጡቱ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው ይላል። ኦኬ ከዛስ የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መናን በሉ ሞቱም፣ ሰው ከእርሱ በልቶ እንዳይሞት ከሰማይ የወረደ እንጀራ ይህ ነው ይላል። ማነው ከሰማይ የወረደው? ህብስቱና ወይኑ አይደለም፣ የእግዚአብሔር ልጅ እንጂ። ስለዚህ ከሰማይ የወረደው ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ ይላል። ስለዚህ እንደውም ስጋዬ ነው ብሎ ሲል አይሁዳውያን ገባቸውና ይህ ሰው ስጋውን በላ ዘንድ እንዴት ሊሰጠን ይችላል ብለው እርስ በርሳቸው ተከራከሩ። እንደውም ከዚህ የተነሳ አጸያፊ ነው ብለው ብዙዎቹ ትተውት ሄዱ ይላል። ስለዚህ ዮሐንስ ወንጌል መጽሐፍን እኛ ጴንጤዎች በጭብጨባና በእልልታ አንድ የማንጥለው አላምጠን የዋጡን የዳንበት እውነት የእግዚአብሔር ልጅ ኢየሱስ ክርስቶስን በእምነት ስለጠጣኑ በእምነት ስለበላኑ ለዘላለም አንራብም፣ ለዘላለም አንጠማም። ስለዚህ እሱን በእምነት ስለበላኑና ስለጠጣኑ ስለማንራብ፣ ስለዚህ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው ይላል። ስለዚህ እሱም በእምነት ስለበላኑና በእምነት ስለጠጣኑ የዘላለም ሕይወት አለን ማለት ነው እንጂ ህብስትና ወይን ስለበላን ስለጠጣን አይደለም የዘላለም ሕይወት የሚኖራል። ህብስትና ወይን እንደሆነማ እኮ ራሱ ተናግሯል። ጴንጤ እኮ በእውነት ለዘላለም ይለምልም እኮ ወንድሞቼ ናቶቼ ትችላለህ። እንዴት ቆንጅዬ አሁን ቀጥል አንተ የምታወራው ነገር። ጥሩ አንብበህልናል፣ እናመሰግናለን። እና ምን አለ? እኔም ስለ ሕይወት የምሰጠው እንጀራ ስጋዬ ነው አለ። እዛ ያው አልጨረስከውም፣ ግን ስጋው እንዴት ይሰጠናል ብሎ ተከራከሩ። አልጨረስከውም ብላ ትክሰሰኝ። የምጨርሰው ካለ ነገር ችግር የለውም። አልጨረስከውም ብላ ትክሰሰኝ። እሺ ያልኩ እና ተከራከሩ አይደለ? አይሁድ አሁን አይሰማም ድምፄ? ይሰማል። ስጋውና ደሙ እንደሆነ ክርስቶስ በዕለተ ሐሙስ ለደቀ መዛሙርቱ ቆርሶ ሲሰጣቸውም አይተናል እዚህ ወንጌል ላይ። እና ቅድም መጀመሪያ ያነሳሁልህ ጥያቄ ጋር ነው የምመለሰው። አሁንም ክርስቶስ እኔ ስለ ዓለም የምሰጠው ስጋዬን ነው ብሏል አይደለ? ህብስቱ ስጋው እንደሆነ ተናግሯል ክርስቶስ። አሁን ግን አንተ እዚህ ጋር ህብስት የሚባል ነገር የለም ዮሐንስ 6 ላይ። ለምን ሌላ ቦታ አለ? ዮሐንስ 6 ስለ ዮሐንስ 6 ነው የጠየቀኝ። ስለ ዮሐንስ 6 ነው የጠየቀኝ። ዮሐንስ 6 ላይ የተያያዘ እኮ ነው። ሌላ ነገር እኮ አይደለም እያወራ ያለው። የተያያዘ አይደለም። የሚያያይዙት ሃይማኖት ቤት ቃል እግዚአብሔርን የማያውቁ ሰዎች ናቸው የሚያያይዙት። ከአያያዙ እንኳን ጌታ እያያዘ ነው። ሃይማኖት ቤት እኮ ነው ያልኩህ። ሃይማኖት ቤት ማለት ነው ኦርቶዶክስ፣ እንደ ኦርቶዶክስ ሃይማኖት ማለት ነው። የሆነ አገላለጽ ጥሩ አይደለም ብዬ ነው። ምን ይሄ አሁን ኦፌንድ ያደርጋል? የሃይማኖት ቤት ማለት ታዲያ ምን ቤት? መቼስ የጫት ቤት ነው አንልም። የሃይማኖት ቤት አረ እንዴ? የሆነ ሃይማኖት የሚለውን እንትን ማለት ነው። ችግር የለውም። እሺ እንለፈው። ጽፈህ ምናምን ስታስረዳ የሆነ ሰውን ለመመለስ ምናምን ይመስላል፣ ግን አይደለም ያልኩ ለዚህ ነው። አሁንም አወራረድ የሃይማኖት ቤት ነው። ኦፌንድ ካደረገህ ይቅርታ አልጠይቅም። ይቅርታ ከሆነ ይቅርታ አልጠይቅም። ምክንያቱም ይቅርታ እንድጠይቀኝ አልፈልግም። አንዳንዴ ይቅርታ የማይጠይቅበትን ሁሉ ማለት የሃይማኖት ቤት ነው ያልኩት። በቃ የሃይማኖት ቤት አይደለም እንዴ? ኦርቶዶክስ የሃይማኖት ቤት አይደል እንዴ? ወንድሞች እናቶች፣ እውነት ነው። ኦርቶዶክስኛ ሃይማኖታችን ታዲያ ምን አገላለጽ ነው ያልኩት? ወደ እንትኑ እንመለስ። አገላለጽ ይሄን ነው ያልኩት። በሃይማኖት ቤት እንደሚናገረው አይደለም። የዮሐንስ 6 ስለ ህብስትና ስለ ወይን አያወራም። 4 ነጥብ። ስለ ስጋውና ስለ ደሙ ነው የሚያወራው። ስለ ራሱ ስጋና ደም ነው የሚያወራው። ከዛ በኋላ ጌታችን በዕለተ ሐሙስ ሲሰቀል ሲል ስጋይና ደሜ ብሎ ሲል ዳቦና ወይኑ ከሰማይ ወረደ እያለ አይደለም። ግን ሲናገር ምንድን ነው? ራስህ እኮ አንብበኸዋል። አስቀድመው ጠየቁት። ሙሴ በምድረ በዳ ከሙሴ ጋር ህዝቡ መና ወረደላቸው። ያንን መና በልተዋል እነኛ ሰዎች። አሁን አንተን ከዛ ምክንያቱም እግዚአብሔር ምን ብሎ ምሎላቸው ነበረ? በብሉይ ዘመን እንደ ሙሴ አይነት ነቢይ አስነሳላቸዋለሁ ብሏቸው ነበረ። ስለዚህ ከሙሴ ትበልጣለህ ወይ ብለው ጠየቁት። በምን መና አውርዶ አብልቶናል ያን ጊዜ። አይ ብሎ መለሰላቸው። አባቴ ነው እንጂ ሙሴ አይደለም ያበላችሁ። ስለዚህ አሁን ግን እንደዛ አይነት መና አይደለም፣ ያንን መና የበሉት ሰዎች ሞተዋል አላቸው። ስለዚህ አሁን ደግሞ ስጋዬን ነው የምሰጠው፣ ስጋዬ ደግሞ ከሰማይ የወረደው እንጀራ ደግሞ ስጋዬ ነው አለ። ኋላ ግን ለሐዋርያቱ በዕለተ ሐሙስ ሰጣቸው።
ህብስቱን ቆርሶ ሰጣቸው። ይህ ስለ ሁሉ የሚቆረሰው ስጋዬ ነው የሚፈሰው ደሜ ነው ብሏል። ይሄንን ታዲያ ልትክድ ነው? ኦኬ እሺ ቴንክ ዩ። አንደኛ አይሁዳውያኑ መናን ከሰማይ የሰጠን ሙሴ ነው እያሉ ይናገሩ ነበር። ልክ እንደናንተ እንደ ኦርቶዶክስ ሃይማኖት የአይሁዳውያን ሙሴ ነው አይደለም? ቆይ አድምጠኝ። አይደለም አይሁዳውያኑ ሙሴ ነው የሰጠን አሉ። ከሰማይ እንጀራውን የሰጠን ሙሴ ነው አሉ። ስህተት ነው? ተሳስተዋል? አልተሳሳቱም? አይሁዳውያኑ እንደዚህ ብለው ሲሉ ተሳስተዋል እንጂ ተሳስተዋል። ለምን ከሰማይ እንጀራውን የሰጣቸው ማን ነው ብሎ ይላል ሙሴ። ሙሴ ማን የሰጣችሁ ብሏል ዘጸአት ላይ? እግዚአብሔር ነው የሰጣቸው። እግዚአብሔር ነው የሰጣቸው። እነሱ ግን ማን ሰጠን እያሉ ነበር አይሁዳውያኑ ሲረዱ የነበሩት። ሙሴ እንደሰጣቸው ነው የሚረዱት። ሙሴ እንደሰጠ የኦርቶዶክስ ተዋሕዶ ቤተክርስቲያን ያንን ለእስራኤላውያን በምድረ በዳ የዘነበላቸውን እንጀራውን ማን ሰጣቸው ነው ብላ የምታምነው ኦርቶዶክስ? እግዚአብሔር ነው። ማርያም ነች የሰጠችው ነው የምትለው ኦርቶዶክስ። እንደዛ የሚል የለም። እኔ ላሳየህ ነው በመረጃ። ይሄ ሚካኤል ነው የሰጠቻቸውን ብላ ታምናለች ኦርቶዶክስ። ምንድን ነው የምታሳየኝ? አንተኑ ሚካኤል ዘአውረድ ከመና ለእስራኤል ብላ የምትለው ማናት እኮ? ምን እንደምታሳየኝ ነው ብላ የምትለው ለእስራኤል ልጆች ድርሳነ ሚካኤልንና ድርሳነ ኪዳነ ምሕረትን ማለት ነው። ሁለቱም በመጽሐፍ ቅዱስ ነው እንድታሳየኝ የሚፈልገው። በመጽሐፍ ቅዱስ ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 6 አይደል ያነሳው? እሱ እንደማመጥ እኔ ሽፍት እያረኩ አይደለም። አድምጠ ሽፍት እያረኩ አይደለም። መረጃ ነው እየሰጠሁ ያለሁት። መረጃዬ ደግሞ ድርሳነ ሚካኤል መልካ ሚካኤል ላይ ሁሉ ጭምር ሳይቀር የተጻፈ ማለት ነው። አንተኑ ሚካኤል ዘአውረድ ከመና ለእስራኤል እያሉ ካህናት በዜማ የሚያዜሙትን ሁሉ ጭምር ማለት ነው። እዚሁ መረግድ ሲያርጉ፣ ሲመረግዱት፣ ሲያጸነጽኑት፣ ሲዘምሙ አሳያለሁ። አሁን እሱን አይደለም እየጠየቅኩ ያለሁት። ለምን አትመልስልኝም? እኔ የጠየቅኩህን ብራዘር እየመለስኩልህ ነው። እየመለስክልኝ አይደለም ኤርሚያስ። ቅድም ጠይቀኝ በደንብ አብራርቼ ነግሬህ ለጠይቀኝ ጥያቄ መልስ መልሼልህ ነው። እንደገና ደግሞ ሌላ ጥያቄ ልጠይቅህ ብለህ ስላልከኝ ነው። አሁንም እኮ የጠየቀኝ ጥያቄ ላይ ነው እኮ ስላልመለስክልኝ። አሁን የድርሳነ ሚካኤል ምናምን አረገዱ ምናምን እዛ ጋር አይደለም እየጠየቅኩህ ብራዘር። ቅድም የጠየቀኝን ጥያቄ በሙሉ ከዚህ እያቀለምኩ እኮ ቅድም ጀምሬ ነገርኩህ አይደለ? የጠየቅኩህ ምንድን ነው? እባክህ አንድ ጊዜ የጠየቅኩህን ንገረኝ። አንተ ታወራ የነበረው በጥርስ ስለሚበላ ዳቦና ህብስት ነው። በጥርስ ስለሚበላ ዳቦን አድምጠኝ። እንደዛ አላልኩም። አየህ፣ የጠየቅኩህን አላስታወስከውም። አላልኩህም እንደዛ። እሺ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ቆይ፣ ቅድም መጀመሪያ ላይ ዮሐንስ ወንጌል መጽሐፍ ምዕራፍ 6 አትቀበልም ብለህ አልከኝ። እኔ የቱ ጋር ተናግሬ ያውቃለሁ ብዬ ስል ፕሮቴስታንቱ አትቀበሉም ብለህ አልክ። ከእኔ ጀመርክና የኔን አሳየን በመረጃ ብዬ ስል ህዝቤን መክሰስ ጀመርክ ማለት ነው። ወገኔን ፕሮቴስታንቱ ብለህ አልክ። እኔ የምቀበለው አድምጠኝ። ጥያቄ ትጠይቃለህ፣ ስመልስልህ ተደርበህ ታወራለህ እኮ። መልስልኝ። መቼ ጥያቄን እኮ አልነገርከኝም። መለስኩልህ። ቅድም መለስኩልህ። ኢየሱስን በእምነት ስለመብላት ነው ብዬ የዮሐንስ ወንጌል መጽሐፍ ምዕራፍ 6 ጠቅሼ አትቀበለውም ብለህ በሐሰት የከሰስከኝን ህዝቤንም በሐሰት የከሰስክበትን ጥቅስ አውጥቼ እኛ መጽሐፍ ቅዱስን የማንቀበልበት አንዳችን ምክንያት የለም ብዬ ይኸው እያቀለምኩ መለስኩልህ። ኢየሱስን ስለመብላት ይኸው ላየህ ታወራለህ አይደለ እኮ። በትክክል አይደለማ አገላለጽህ እኮ ትክክል አለ። እኔ ሚዩት አድርጌያለሁ። እኔ ሚዩት ያደረኩት ቴንኪው። ልብ በሉ፣ የቅድሟ ነገር እንዳትነገር ነው አሁን ወደዚህ የምታመጣው። ልብ በሉ፣ የአይሁድ ህዝብ እንጀራን መናን የሰጣቸው እግዚአብሔር መሆኑን ሙሴ በታናክ በቶራ ላይ ተናግሮ ሳለ በዘጸአት መጽሐፍ ላይ ተናግሮ ሳለ የአይሁድ ህዝብ ግን መናን እንጀራን ከሰማይ ያወረደላቸው ሙሴ ነው እያሉ ይሉ ነበር። ልክ ኦርቶዶክስ ሚካኤል ነው ያወረደላችሁ፣ ማርያም ነች ያወረደችላችሁ ብላ ትላለች። የት? ድርሳነ ሚካኤልና ድርሳነ ኪዳነ ምሕረት ላይ። ድርሳነ ኪዳነ ምሕረት የሰኞ ድርሳን ገጽ 120 ላይ፣ ድርሳነ ሚካኤልም ደግሞ በወርሃ ህዳር ነው ታኅሳስ ላይ ግንቦትም ላይ ሁሉ ጭምር አለ የተጻፈ ማለት ነው። መልክዓ ሚካኤል ላይ ሁሉ ጭምር ተጽፏል። መልክዓ ሚካኤልም አለኝ፣ ድርሳነ ሚካኤልም አለኝ። አንተኑ ሚካኤል ዘአውረድ ከመና ለእስራኤል እያለች በመጽሐፈ ዚቆ መዝሙር ላይ ሁሉ ጭምር ጽፋለች። ይኸው መጽሐፈ ዚቆ መዝሙር አለኝ። መዝሙሩን እኔ ዘምርለታለሁ ከፈለገ የጠየቅኩህን አትመልስልኝም። ይቅርታ፣ የጠየቅኩህን ለምን አትመልስልኝም? ብራዘር እየመለስኩልህ ነው። ይሄንን እዚህ ጋር ስናገር አንተ የመለስኩልህን ጥያቄ መልሰህ ትጠይቀኛለህ። የመለስኩልህን ጥያቄ ክርስቶስ ስጋዬ ነው ደሜ ነው ያለው ነው። ይህንን የጠየቅኩህን አንተ ቆይ፣ ሙሴ ያላወረደውን መና
ህዝቡን አሳስተው አይሁዳውያኑ አሳስቷቸዋል። እግዚአብሔር ነበር ያወረደው፣ እነሱ ግን ሙሴን ያወረደው ብለው ይላሉ ብለህ እንዳልከኝ ሁሉ ኦርቶዶክስ አሳስታችኋለች እኮ። ማርያም ነች ያወረደችው መናውን ብላለች። እኔ አላልኩማ ማርያም ነች ያወረደችው ኦርቶዶክስ አንተ አላልክም። እኔ እኮ ነው ብዬ የምልህ በመጽሐፍ። ስለዚህ ከኔ ጋር ነው። እኔ እኮ ኦርቶዶክስ ነው። ኦርቶዶክስ አሳስታችኋለች። አይሁዳውያኑ እግዚአብሔር መናውን አውርዶ ሳለ ሙሴን ያወረደው እያሉ ህዝቡ እንዳሳቱት አንተም እግዚአብሔር መናውን አውርዶ ሳለ ማርያም ነች መናውን ያወረደችው ብላ ድርሳነ ኪዳነ ምሕረት የሰኞ ድርሳን ገጽ 120 ላይ እንደዚሁም ድርሳነ ሚካኤል ላይ ሁሉ ጭምር እንደዚሁም በመልክዓ ሚካኤል ላይ ሁሉ ጭምር እንደዚሁም በመጽሐፈ ዚቆ መዝሙር የቅዱስ ያሬድ መጽሐፍት ላይ ሁሉ ጭምር አንተኑ ሚካኤል ዘአውረድ ከመና ለእስራኤል እያለች ሚካኤል መናን አውርዶ አበላ ብላ ለህዝብ ታሳስታለች ኦርቶዶክስ። ስለዚህ ይሄ ነው መልሱ። ለኔ እግረ መንገድ ጨርስልህ ብዬ ነው እንጂ እኔ መንገዱ መልስልኛ ቶላ ሌላ ብዙ ጥያቄ ስላለኝ ይሄን መልስልኝ። እሺ አሁንም ሚዩት አድርገው ለህዝቡ ከእንደገና ተናግሬ ነው እንትን ብለው ከዚህ በኋላ እንዳትከፍት እኔ ክፈት ብዬ ሳልልህ ቴንክ ዩ ገብቶኛል። እንደ ጥቁር እባብ አናታችሁ የምትቀጠቀጡበት የውሸት ጉድ ሲወጣ መጮህ ትጀምራለህ። ቅድም ዮሐንስ 6 ላይ አጥርቼ ነው የነገርኩ። አሁንም ያልጨረስከው ነገር ካለ ጠይቀኝ እጨርስልሃለሁ። ግን የዮሐንስ ወንጌል መጽሐፍ ምዕራፍ 6ን ስታነሳ ኢየሱስን ይበሉ ዘንድ መና ከሰማይ ሰጣቸው ተብሎ ተጽፏልና አንተ ምን ምልክት ልታረግ ትችላለህ ብለው ጠየቁት አይሁዳውያን ወገኖቹ። እና ይበሉ ዘንድ መናን ከሰማይ ሰጣቸው ተብሎ ተጽፏል፣ ሙሴ መናን ሰጥቷቸዋል ብሎ ሲል የለም ሙሴ አይደለም የሰጣቸው አባቴን የሰጣቸው አላቸው። እነሱ ሙሴ ነው ብለው ሲሉ የለም አባቴን የሰጣችሁ ብሎ አላቸው። ኦኬ የአይሁዳ አስተማሪዎች ግን ማን ነው ሰጠ ብለው የነበረው? ሙሴ። ልክ የእናንተ መምህራን ሚካኤል ነው የሰጠው ብለው እንደሚሉት፣ ልክ የእናንተ መምህራን ማርያም ነች የሰጠችው ብለው እንደሚሉ በመጽሐፍ የተጻፈ ማለት ነው። ስለዚህ እነሱ ትክክል አይደሉም ተሳስተዋል ብለህ ካልክ ኦርቶዶክስም ተሳስታለች ብለህ ለጽድቅ የምትቆም ከሆነ ይህን ተናግረህ ለፋ። አሁን መጽሐፉን ድርሳነ ሚካኤልና ድርሳነ ኪዳነ ምሕረትን መጽሐፈ ዚቆ መዝሙርን ባመጣ ትወጣለህ። ለምን ሄዳችሁ ተንደርድራችሁ ገድላ ድርሳናት ውስጥ ትደበቃላችሁ ብላችሁ ትላናለች። እኛ ፊት ልቆሙበት አትችሉም። ገድላ ድርሳናት ምን ብሎ ነው የሚደበቀው? እኔ እግዚአብሔር ቃል ላይ ነው ያለሁት። ግን ታሪኩ ተመሳሳይ ስለሆነ እነሱ ህዝብን ያሳቱት ሙሴ ነው ብለው እንዳሉ ሁሉ የአንተን ቤተክርስቲያን ማርያምና ሚካኤል ናቸው መና አውርደው ያበሉት ብላ ትላለች። ድብን ያለ ስህተት ነው። ንስሐ ነው መግባት ያለባቸው ነው እያልኩ ያለሁት። የዮሐንስ 6 ላይ ግን ቅድም የጠየቀውን ጥያቄ መልሼልሃለሁ። ለእሱ ስጋ መብላትና ስለመጠጣት ከሆነ እሱም በእምነት ስለመብላትና በእምነት ስለመጠጣት ነው። በእምነት ብሎ የሚለውን ቃል ኬታ መጣ ብለህ ካልከኝ ይኸው እንደዚህ ይላል። ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣው ከቶ አይራብም አለ። ወደ ኢየሱስ ሰው የሚመጣው በምን በኩል ነው? በእምነት። ስለዚህስ በእኔ የሚያምን ሁልጊዜ ከቶ አይጠማም አለ። አየህ፣ በእሱ ስታምን ከቶ አትጠማም፣ በእሱ ስታምን ከቶ አትራብም። በእሱ ስታምን መምጫውን መንገድ ወደ ጌታ መምጫውም ወደ እኔ የሚመጣ ከቶ አይራብም ብሎ ያለው መምጫውን መንገድ ወደ ጌታ እሱም በማመን ነው ማለት ነው። ስለዚህ በእሱ በማመንህ ከቶ አትራብም፣ በእሱ በማመንህ ከቶ አትጠማም። ከዚህ የተነሳ በእምነት በልተዋል፣ በእምነት ጠጥተዋል ማለት ነው። ከዚህ የተነሳ ቁጥር 47 ላይ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው ይላል። አየህ፣ ኢየሱስን በእምነት መብላትና በእምነት መጠጣት ነው የዘላለምን ሕይወት የሚያሰጠው እንጂ ስለሚበላ በጥርሳችን ስለምናኝከው ስለ ጵርስፎራ ወይ ደግሞ በቤተልሔም እኔ በኦርቶዶክስ ቤተክርስቲያን ዲያቆን ስለነበርኩ ዲያቆን አዲስም እዚህ ያለ በእጃችን ስለምንጋግረው በቤተልሔም ውስጥ ስላለ ጵርስፎራ አይደለም የሚያወራው። እሱን የሚያወራው በሌሎች ተመሳሳይ ወንጌላት ማቴዎስ፣ ማርቆስ፣ ሉቃስ ላይ ተጽፎላል ማለት ነው። ያኛው ህብስት ይሄ አይደለም። ይሄ ስለ ህብስት አይደለም የሚያወራው፣ ስለ ወይን አይደለም ይሄ የሚያወራው። ይሄ ስለ ሊትራሊ ስለሆነ ስለ አምላክ ልጅ ስለ ኢየሱስ ክርስቶስ ከሰማይ ስለወረደው ነው የሚያወራው ነው እያልኩ ያለሁት። ጨርሻለሁ። ስለሰማኝ ቴንኪው። መቀጠል እችላለሁ። እንደዚህ ግን የሆነ አምባገነን ባትሆን ጥሩ ነው። ከይቅርታ ጋር ለቃላገለት ነው አልሆንኩም። እንደው ታግሼ ጥያቄ እንድትመልስልኝ የሰማሁት እንጂ የተናገርከው ነገር ሳቢ ሆኖ አይደለም የሰማሁት። እና ምንድነው አሁንም መልሼ ነው የምጠይቅህ፣ ጌታ ስጋዬ ብሎ ሲናገር ምንድን ነው እየተናገረ ያለው? መልሼ እላለሁ። እኔ ደግሞ መልሼ አልመልስልህም። 2 ጊዜ ነግሬሃለሁ። በቃ አልመለስክም። ይኸው እሱ መብት ነው። አሁን ራሱ እንኳን መልሼለት ውሃ እንኳን ሳልጠጣ መልሶ ይጠይቀኛል 3ኛ ጊዜ። አልመለስክም። በእኔ ስለማመን ነው አለ እኮ። በእኔ የሚያምን ከቶ አይራብም፣ ወደ እኔ የሚመጣው ከቶ አይራብም ማለት እሱ ብሏል። በእኔ የሚያምን ከቶ አይራብም ማለት ተናገረ። ስጋ ከሰማይ የወረደው እንጀራ አንተው ጠይቀህ አንተው ትመልሳለህ። ለ3ኛ ጊዜ እንኳን ልረዳ ብዬ ማለት ነው። አይደለም አልመልስም አልከኝ እኮ። አንተው ቀዳሽ፣ አንተው ተኳሽ ሆንክ እኮ ብራዘር። ካልመለስኩልህ በቃ ሌላ ሰው ይመልስልህ።
እኔ ግን ለሶስተኛ ጊዜ እንኳን ልርዳ ብዬ ማለት ነው ኢየሱስ ክርስቶስን በእምነት ስለመብላትና በእምነት ስለመጠጣት ነው የሚናገረው እንጂ አንተ በጥርስ የምታኝከው ዳቦ በአፍህ ስለምጠጣው የወይን ጭማቂ የዮሐንስ 6 አንድም አይናገርም። 4 ነጥብ በ12 ቁጥር ምስማር መታወልህ የለም። እሱን ወይኑንና ህብስቱን የሚያወራው ማቴዎስ፣ ማርቆስና ሉቃስ ተመሳሳይ ወንጌላት ላይ ብቻ ነው እሱን የምታገኙ። እሺ አንድ የመጨረሻ ልጠይቅ። ጌታ ስጋዬ ብሎ ሲናገር ስለምኑ ነው እያወራ ያለው? ስለ ራሱ ነው። ስለዚህ ራሱን የበሉት? አዎ ራሱን ነው። በእምነት እኮ የበላኑ እኮ እያልኩ ነው። ኦኬ በእምነት መብላት ማለት ምን ማለት ነው? በሱ ማመን ማለት ነው። በሱ ማመን ማለት ነው። ቴንክ ዩ ሎርድ። በሱ ማመን ማለት ነው። ያው ቁጥር 27 እያሳየው ቁጥር 47 እያሳየው በሱ ማመን ማለት ነው። አየህ በሱ ስታምን አትራብም። በእኔ የሚያምን አይራብም እኮ አለ። በእኔ የሚያምን አይጠማም አለ። ስታምንበት ነው የማትራበው፣ ስታምንበት ነው የማትጠማው። ስለዚህ ስታምንበት ካልተራብክ ወይ ስታምንበት ካልተራብክ፣ ስታምንበት ካልተጠማህ በእምነት ስለበላሁ ነው ማለት ነው። ፋክት አለቀ። አይ መመለስ ስላልፈለግክ ነው በእርግጠኝነት። በቃ ቴንክ ዩ ብራዘርዬ ዳንዬ ካኑማ መመለስ ብራዘር። በቃ እንደ አስነጥሶ የሚያስወጣ መልስ ነው እንጂ እንደውም ወንድማ። ኧረ ለምን ደግሞ ወጣው? አይ አትወጣ። ለምን ትወጣለህ? አስነጥሶ የሚያስወጣ መልስ ነው መለስኩልህ። አይደለም አልመለስክም። ዓመት ሙሉ ይህን ጥያቄ አንተ አሁን 4 ጊዜ ጠየከኝ። አንዱን ጥያቄ የመጀመሪያው ላይ ተናግሮ ከሆነ ሁለተኛው ላይ አስተዋለሁ ብለህ ነው። ይሄንን ደጋግመህ ሚሊዮን ጊዜ በነገራችን ላይ አንድ ጊዜ እኔ ለተንኮል አይደለም። ለምን እንደሆነ ሳወራ አደረብ ከዛ ታወራለህ። 4 ጊዜ ጠየከኝ። ቆይ አድምጠኝ። 4 ጊዜ ጠየከኝ ሳይገባህ ቀርቶ አይደለም። ምንድነው ከመጀመሪያው ጥያቄና ከሁለተኛው ጥያቄ ላይ ከሶስተኛው ጥያቄ ላይ ከአራተኛው ጥያቄ ላይ እስኪ እንግዲህ የሆነ ነገር የሚለው ነገር እስኪ ምናምን ነገር ብለህ ይሄን ሚሊዮን ጊዜ ጠይቀኝ። ለምን ታወራለህ ብራዘር? ልጨርስ። ለምን ታወራለህ? በጌታ የማይሆን ነገር ነው እያወራ ያለው እኮ ትክክል ያለው። በቃ 4 ጊዜ ጠየቀኝ። ክርስቶስን በእምነት ስለመብላትና በእምነት ስለመጠጣት ነው ዮሐንስ ወንጌል መጽሐፍ ምዕራፍ 6 የሚናገረው እንጂ ስለ ጵርስፎራ ስለ ህብስቱ እና ስለ ወይን ጭማቂው አይደለም የሚናገረው። 4 ነጥብ። ክርስቶስን ቆይ ልጨርስ። ክርስቶስን በእምነት ስታምነው አትራብም፣ በእምነት ስታምነው አትጠማም ማለት የእግዚአብሔር ልጅ በእምነት ትበላለህ፣ በእምነት ትጠጣዋለህ ማለት ነው። እራሱን የህይወት እንጀራ እኔ ነኝ፣ የህይወት ውሃ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይጠማም፣ ወደ እኔ የሚመጣ ከቶ አይራብም ብሎ ያለው ምን ሊሰጠን ነው? እሱ ጋር ስንሄድ ምን ሊሰጠን ነው? በዮሐንስ 6 መሰረት እሱ ጋር ስትሄድ ምን ሊሰጠህ ነው? ያኔ ገና በተመሳሳይ ወንጌላት ላይ ያለ ህብስቱ እዛ የፋሲካ ቂጣ የሚበሉት መራራ ቅጠል ጋራ የሚበሉት ቂጣ አይደለም እዛ ጋር የነበረው። ይህን እኮ ያስተማረው ለአይሁዳውያን እኮ ነው፣ ለደቀ መዛሙርቱ አይደለም እኮ ይህን ያስተማረው። ሊከተሉት ስለነበር ለደቀ መዛሙርቱ ቢሆንም ግን ሊከተሉት የነበሩ ሰዎች የሚያስጨንቅ ንግግር ነው ብለው ነው ትተውት ሄዱት። ይከራከሩት የነበረው አድምጠኝ ፕሊዝ። ይከራከሩት የነበረው እኮ ይበሉ ዘንድ መና ሰጣቸው ብሎ እኮ ያሉት አይሁዳውያን ወገኖቹ ናቸው፣ በስጋ አይሁዳውያን የሆኑ ማለት ነው። አሁን አንተ የፈለከው ብራዘር ዮሐንስ 6 ላይ ህብስትና የወይን ጭማቂ ለዘላለም አታገኙ። የለም፣ አይናገርም፣ ክፍሉ አይናገርም። ስለ ወይን ጭማቂና ስለ ወይን ከፈለክ ማቴዎስ እና ማርቆስ ሉቃስ ላይ ነው ያለው እኮ። አሁን ማቴዎስ 26 ላይ ያለውና እዚህ ጋር ያለው ጌታ ስጋዬ ብሎ ሲናገር አንድ አይደለም ነው እያልከኝ ያለው? አንድ መሆኑ አንድ ከሆነ ያ ማቴዎስ ላይ ስጋዬ ብሎ ያለው መሆኑን ነው። ህብስቱን ሰጠና ይህ ስጋዬ ነው አላቸው። ምን ትለዋለህ? ህብስቱን አይደል? ህብስቱን ጌታ 2 ስጋ አለው። ህብስቱን መቼ ነው የሰጣቸው? ቆይ ለደቀ መዛሙርቱ መቼ ነው ማለት መቼ ነው የሰጣቸው ለደቀ መዛሙርቱ? ቆርሶ ሊሰቀል ሲል ሐሙስ ማታ። ኦኬ። የጌታ ስጋ መቼ ነው የተሰቀለው? አርብ። ደሞ የፈሰሰው መቼ ነው? አርብ ነው። ስጋው የተቆረሰው መቼ ነው? አርብ ነው። ህብስቱን የሰጣቸው መቼ ነው? ሐሙስ። ወይኑን የሰጣቸው መቼ ነው? ሐሙስ።
እውነተኛ ደሙና እውነተኛው ስጋው ግን የተቆረሰው ዓርብን ነው፣ የፈሰሰው ዓርብ ነው የሰጣቸው። አድምጠኝ። እውነተኛ ደሙ የፈሰሰው መቼ ነው? ደሙና ስጋ የፈሰሰው የተቆረሰው መቼ ነው? ዓርብ ነው። ዓርብ ነው። ህብስቱና ወይኑን የፋሲካውን መራራ ቅጠል ጋር የሚበሉትን የአይሁድን ቂጣ የሰጣቸው መቼ ነው? ሐሙስ ነው አይደል? አዎ። ደቀ መዛሙርቱ ያንን መራራ ቅጠል ጋር የሚበሉትን የአይሁድን ቂጣ ስለበሉ ነው የዘላለም ሕይወት ያገኙት ወይስ በስሙ ስላመኑ ነው የዘላለም ሕይወት ያገኙት? ደቀ መዛሙርቱማ በስሙ አምነው ነው የዘላለም ሕይወት ያገኙት። ግን እንጀራውን ክርስቶስ ሲሰጥ ይህ ሥጋዬ ነው አላቸው። እኔ አላለም አላልኩም። የጠየቅኩ ልብ በልና ስማኝ። ደቀ መዛሙርቱ ሐዋርያቱ ያንን የጸሎተ ሐሙስ ዕለት በዛ ስሙ ባልተጠቀሰ አይሁዳዊ ቤት ፋሲካን ይበላ ዘንድ ሲያሰናዱለት የፋሲካን ራት ነው አደል የበላው? የፋሲካን ራት ነው አደል የበላው? አዎ። ደቀ መዛሙርቱም አብረው በልተዋል አይደል? ራቱን የበሉ ሁሉ በሙሉ የዘላለም ሕይወት አላቸው አይደል? አዎ አላቸው። ራቱ ላይ ምን ይገኛል ማለት? የአይሁድ የፋሲካ ራት ላይ ምን ምንድን ነው የሚበሉት? ስለ አይሁድ የፋሲካ ራት አይደለም እያወሩ ያለሁት እኔ ስለ ክርስቶስ ራት ነው እያወሩ ያለሁት። ንጉሱ ኢየሱስ እየበላ ያለው ደቀ መዛሙርቱም እየበሉ ያሉት አይሁዳውያን ስለሆኑ ከመከራዬ በፊት ይህንን ፋሲካ በላ ዘንድ ይገባኛል ብሎ አለ። ያ ፋሲካ የሚበሉት ይኸው በዚህ ሳምንት ውስጥ የሚያከብሩት ነው። በባለፈው ላይ ጀምረው እያከበሩት ያለው ማለት ነው። ስለዚህ ኢየሱስ የበላ የአይሁድን ፋሲካ ነው አይደለም? የአይሁድን ፋሲካ ነው የበላው። ግን ደግሞ የአይሁድ ፋሲካ ላይ ሲበሉ የአይሁድ ፋሲካ ላይ ሲበሉ ምን ምንድን ነው የበሉት ነው እያልኩ ያሉት። ማዕዱ ላይ ምን ምንድን ነው የሚቀርበው? ማዕዱ ላይማ እንጀራንና ወይንን የሰጣቸው ሲሰጣቸው የአይሁድ ፋሲካ ላይ ደግሞ ደሜ ነው ብሎ ነው የሰጣቸው። ለምንድን ነው ያልጠየኩህን ብታወራው? የአይሁድ ፋሲካ ላይ ያልጠየኩህን ነው እየመለስክ ያለው እኮ። አልሰማኝም። ብሰማኝ እንደዚህ ባላወራ። የአይሁድ ፋሲካ ላይ ምን ምንድን ነው የሚበላው? ኢየሱስ የአይሁድን ፋሲካ በልቷል። ለምን? ግዴታው ስለሆነ፣ አይሁዳዊ ሰው ስለሆነ ግዴታው ስለሆነ። ጴጥሮስ እና ደቀ መዛሙርቱ አብረው በልተዋል። ለምን? ግዴታቸው ስለሆነ። ኢየሱስ ጌታዬ፣ ኢየሱስ ጌታችን ግዴታው ስለሆነ በልቷል። ምክንያቱም አይሁዳዊ ሰው ነው። ራሱ ሕጉን ሰጥቶ ራሱ አይቃወምም። ስለዚህ ከመከራዬ በፊት ይህን ፋሲካ በላ ዘንድ ይገባል ብሎ አለ። ስለዚህ በአይሁድ ፋሲካ ላይ ምን እንደሚቀርበው ጠረጴዛቸው ላይ እሱን ሁሉ ነው አይበሉት። ነገረን። የፋሲካውን በግ በልተዋል? አልበሉም? በግ በልተዋል? አልበሉም? አይልም አልኩ። በአይሁድ የፋሲካ በዓል ዘጸአት ላይ ምን ምንድን ነው ብሉ ያለው? አላቅም። ኦኬ፣ አታውቅም። ሌላ አንብብልህ። አሁን እያወራን ያለ ነው ማቴዎስ 26 ላይ የበሉትን ነው። እንድታነብልኝ አልፈልግም። አይደለማ፣ የኔን ጥያቄ መልስልኝ። ፖዝ ሆኗል። አይ ቲንክ ወንድምነት ትሰማለህ? ዳንዬ ትሰማለህ? ወንድምነት ትሰማለህ? የኔን ጥያቄ መልስልኝ። ፖዝ ሆኗል። ቪዲዮ መክፈት አልቻልኩም። ኧረ ዝጋውና ሲከፈት ቆይ በትልቁ ድጋሚ ላድርግ። እስኪ ሞክረው ነው ወንድምነት። ይህን ይወድ ተነሳሽ። ይህን ባዶ ልብላ። እሺ ትችያለሽ። አይቻልም እንዲ አይቻልም ማሚ አይቻልም። ወጣ ምን ሆነ? እሺ ወገኖች ሼር እና ኮፒ ሊንክ ታፕታፕ ይደረግ። ጸጋ ይብዛላችሁ። ተባረኩ። አስገባው። አንድ እየጻፈ ነው። ታገስ። ሚዩት አድርግ ብራዘር። እሺ በጣም ይቅርታ። ኦኬ የአይሁድ የፋሲካ በዓል እኔ አላቅም ነው ብለህ ያልከው እኮ አሁን እኮ እሱን ልታሳየኝ አይደለም። ወዳጄ ምን ምንድን ስለዚህ የመመለስ ፍላጎት የለህም ማለት ነው። ኦኬ ለምንድን ነው የማሰማው ብራዘር? እንዴ ለምንድን ነው የምሰማው? የጠየቅኩህን መልስልኝ። ቆይ ወዳጄ የምታወራው ስለ አይሁድ የፋሲካ በዓል ጌታችን ቆርሶ ስለሰጠው ቂጣ ነው እያወራኸኝ አይደለ ያለው? ማቴዎስ 26 ላይ ስጋውን ሰጠ፣ ደሙን ሰጠ። በጣም ታግሻለሁ። እኔን የሚዩት ያደረኩ በጣም ታግሻለሁ። ለዚህ ነው አየህ፣ አንድ አታውቁም፣ ግን ስናወራ ትጠይቃላችሁ። ጥያቄ ስጠይቃ አትመልስም።
ለጠይቁ ጥያቄ መልስ ለመስጠት ስል እሺ፣ ከዚህ በኋላ ማይክ እንዳትከፍት። ቴንኪው እንደዚህ እንድልህ ከፈለክ ማለት ነው። ማይክ አትክፈት፣ ስሰጥህ ትከፍታለህ። ለምንድን ነው ይህንን የምጠቅሰው? ዘጸአት ላይ ልብ በሉ። ማትመልስልኝ ከሆነ ስለዚህ ላወርድህ ልገደድ ነው። መልስልኝ ጥያቄን። ለምንድን ነው እኮ እየመለስኩልህ ነው። የአይሁድ የፋሲካ በዓል የተበላበትን ኢየሱስ የበላውን አላቅም ብልሃል። ደቀ መዛሙርቱ የበሉትን አላቅም ብልሃል። ይኸው 26 ኢየሱስና ደቀ መዛሙርቱ የበሉበትን አላቅም ብልሃል። መጽሐፍ የከፈትኩት እኔ እንዳንተ በባዶ እጄ ዝም ብዬ መሀይም ኦርቶዶክሳዊ አይደለሁም። እኔ ፔንቴ ነኝ። የእግዚአብሔርን ቃል አውጥቼ ነው የማንብልህ። ልብ ብለህ ስማ። ስለዚህ ታች ውረድ። ጋው ሄደና የደብተራ ቅርሻት እዛ አውራ ማለት ነው። ኦኬ፣ ዘጸአት መጽሐፍ ምዕራፍ 12 ላይ ኢየሱስ የበላው የአይሁድን የፋሲካ በዓል ነው። ኦኬ፣ እዛ የሚበላውን ነገር ሁሉ በሙሉ ኢየሱስ በልቷል፣ ደቀ መዛሙርቱም በልተዋል። ከመከራዬ በፊት ይህንን ፋሲካ በላ ዘንድ ይገባ ነበር ብሎ ያለው እዛ የቀረበላቸው ነገር በሙሉ ቂጣና ወይን ብቻ አይደለም የቀረበላቸው። እዛ አጠቃላይ ማዕዱ በሙሉ ነው የሚቀርበው። ምንድን ነው የሚቀርበው? ይኸው በግብፅ ሀገር እግዚአብሔርም በግብፅ ሀገርና በሙሴና አሮንን ብሎ ተናገራቸው። የወሮች መጀመሪያ ይሆናችሁ፣ የዓመቱ መጀመሪያ ይሆናችሁ ብሎ አለ። ለእስራኤል ልጆች ተናገሯቸው በሏቸውም፣ በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት፣ ለአንድም ቤትም አንድ ጠቦት ይውሰድ። የቤቱን ሰዎች ቁጥር ለጠቦቱ የማይበቃም ቢሆን ብሎ ካለ በኋላ እዚህ ከመራራ ቅጠል ጋር የሚበላ ቂጣ፣ እንደዚሁም በአይሁድ ፋሲካ ውስጥ የሚበሉ እዚህ ዘጸአት ውስጥ በሕጉ መጽሐፍ የተጠቀሱት ሁሉ በሙሉ ይበላሉ። እነሱን እየበላ እያለ ነው ጌታ ከዛው ከመብሉ ላይ ከሚበላው ህብስት ውስጥ አንስቶ የሰጣቸው ማለት ነው። ስለዚህ ቅድም የጠየኩት ደቀ መዛሙርቱ እነ ጴጥሮስ ያንን እዛ ፋሲካ በዓል በዛ ስሙ በማይታወቅ አንድ እስራኤላዊ ሰው ማድጋ ተሸክሞ ወደ ደርብ በሚወጣ ሰው ላይ የተነጠፈ አዳራሽ አዘጋጅቶ በዛ ባለቤቱ መምህሩ ፋሲካን ይበላ ዘንድ በዚህ አዘጋጅልኝ ብሏል ብለው ደቀ መዛሙርቱን ሁለቱን ላካ አገኙት። የተነጠፈ አዳራሽ አሰጣቸው። በዛ ገብተው እየበሉ እያሉ ነው የዘላለም ታሪካችን የሚፈጸምበትን ምሳሌ የሚሆነውን ህብስቱን ቆርሶ ሰጣቸው፣ ወይኑንም ከዛ ሰጣቸው ይላል። ደቀ መዛሙርቱ ያንን ህብስት ስለበሉና ያን ወይን ስለጠጡ ነው የዘላለም ሕይወት ያገኙት ወይስ በስሙ ስላመኑ ነው? ጥያቄ ነው። ምክንያቱስ እናንተ በጥርስ የሚነከስ ህብስትና ወይን ስንበላና ስንጠጣ ነው የዘላለም ሕይወት የምናገኘው ነው ብላችሁ የምትሉት። ጌታ ግን ሰው የዘላለም ሕይወት የሚያገኘው በእኔ ሲያምን ነው ይላል። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ቅድም ያየ ነው ማለት ነው። ይኸው ልብ በሉ፣ ሰው የዘላለም ሕይወት የሚያገኘው በእኔ ሲያምን ነው ብሎ የሚለው እንጂ በጥርስ ስለምታኝከው ስጋና ማነው ህብስትና ወይን አይደለም። ይኸው ቁጥር 46 እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው አለ። ይህንን እምነት እንዴት ነው የሚያገኘው? ሰው ጌታን ሲያምን ምን ይሆናል? ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም አለ። በቃ እንዳትራብ ትፈልጋለህ? ወደ ኢየሱስ ና። እንዳትጠማ ትፈልጋለህ? ወደ ኢየሱስ ና። በእኔም የሚያምን ከቶ አይጠማም አለ። አለመጠማትና አለመራብን የምታገኘው በእግዚአብሔር ልጅ ስታምን ነው። በእግዚአብሔር ላይ ስታምን ወደ እሱ መታል ማለት ነው። ወደ እሱ ስትመጣ በእሱ አምናል ማለት ነው። በእሱ ስታምን የዘላለም ሕይወት አለህ። 4 ነጥብ። የገባን እውነት ይሄ ነው። እንግዲህ ወንድሞች እናቶች፣ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ስለ ወይንና ስለ ህብስት አያወራም። እና ቴንኪው ሜላ እንኳን ደህና መጣህ። ማታም እድል ሳልሰጥህ ሰላም ሳትል የወጣው በጣም ይቅርታ። ሜላይ እንኳን ደህና መጣህ። ጥሩ ሰዓት መጣለሁ። እንኳን ደህና ቆያችሁ። እድሜ እንዴት ነህ ዳኒ? ደህና ነኝ ጌታ ይመስገን። ሜላ አሜን አሜን። ማታ እኮ መሸና፣ በጣም ማታ መሸና ተኛው፣ እንቅልፍ ጣለኝ። ሶሪ፣ እኔም ብዙ ያዝንኛ ሳንሰጥ በጣም ይቅርታ። ዋናው ሀሳቡ መተላለፉ ነው። ዳኒ እንዴት ነህ? እንዳማረብህ አለ ሜላችን ሁሉ ሰላም አለ ወይ? እንዴት ነህ? አለን ይመስገን። ዮሐንስ ወንጌል ምዕራፍ 6 ሜላ ምን አልከኝ?
አይ ዮሐንስ ወንጌል ላይ የምትለው ካለ ማለት ትችላለህ፣ ግን ርዕሱ ሌላ ነው። የማርያም ጠላት ማን ነው ብሎ የሚል ነው ርዕሱ። እሺ የማርያም ጠላት በዚሁ መቀጠል እንችላለን። እሺ የአቡ ከየት ቤተ እምነት ነህ? ያቡ እሺ ኪንግ ኦርቶዶክስ ነኝ። እሺ እንኳን ደህና መጣ። ባለፈው እኮ ከእናንተ ጋር ተወያይተን ነበር። እሺ ዛሬ የሚሰማ ሰው ልዩ ሰው ወይ ይሰማል። እሺ እንኳን ደህና ቆያችሁ። ጌታ ይባረክ። ሜላ ተቀበለው። እሺ እኔ ጋርም ይሰማኛል። አይ ቲንክ ያቡ ያለበት ቦታ ጫጫታ ያለ ይመስለኛል። ክሊር አይደለም። ልክ ነህ።